ቢቻል ምከራት በዛው አስተምራት እባክህን ተብዬ ምክንያቱም የቤቱ ትልቁ ልጅ ወይም ደግሞ ቤተሰብን ማስተዳደር ቤተሰብን መረዳ እሷን ፓስፖርት ከማስመጣት ከቲኬት ከቢት ማንኛውንም ነገር ከበር አድርጌ ያመጣሁት ነው ምክንያቱም ለማሰራት ሳይሆን እሷን ጤነኛ ሰው ለማድረግ እሷን ለማሳከም ነው ከዚህ ሀገር ላይ ይዣት የመጣሁት ከዛ ቪዛዋ ካለቀ በኋላ ቤቴ ሁለት ምኝታ አንድ ሳሎን ነው ያለኝ አንዱ ምኝታ ቤት ለሷ ነው ሰራተኛ ቋሚ ሰራተኛ አለኝ እኔ የቤት ሰራተኛ አለኝ እንድትረዱ የሚፈልገው ስለዚህ ምንድነው ከገጠር ስለመጣች ከበሽታዋ ካገገመች በኋላ ስራ እንድትለማመድ አደረኩኝ ምክንያቱም ከገጠር ስለመጣች ብርጭቆ ማጠብ እንዴት አድርጌ እንደማስረዳ አላውቅም ሜቢ ቤት እየሰራሽ ባለችበት ወቅት ቤት ካለችው ሰራተኛ ጋር በፍጹም መግባባት አልቻለም መጀመሪያ ከቤተሰብ ጋር ችግሮች አሉ ብዬሻለሁ በጣም ኃይለኛ ነች የአብርሃም በግነ የከሌ በግነ ትላለች እንጂ በጣም ስማርት ሰው ነች በጣም ስማርት ሰው ነች አንገቷን ትደፋለች እንጂ በቃ እኔ ወጣ በምልበት ሰዓት ላይ ሰራተኛዬና እሷ መግባባት አይችሉም ስለዚህ ምንድነው ስራ ሳትሰራ ወደ 1 አመት ከ2 ወር ከ3 ወር አካባቢ ወደ 1 አመት ከ2 ወር ከ3 ወር አካባቢ ቤት ውስጥ ተቀመጠች ምክንያቱም መጀመሪያ በኦፕሬሽኑ ወደ 3 ወር ከምናምን እንደገና በቲቪው በሽታ ወደ 6 ወር ከምናምን ሜቢ ከ6 ወር 9 ወር ከምናምን ሆናት ከዛም በኋላ ምንድነው 4 ወር ይሆን 5 ወር ቤት ሰራተኛ አለኝ እሷ ግን ስራ እንድትለምድ ለማድረግ ከቤት ከሷ ጋር ስራ እንድትሰራ አደረኩኝ ሁለት ምኝታ አንድ ሳሎን ያለው አንዱ ምኝታ የሷ ነው ቲቪ ታማሚ ስለሆነች ሰራተኛዬ ሳሎን ነች እኛ ከአንደኛው ክፍል ማለት ነው በየትኛው መንገድ ለሶስት ክፍል ቤት ማነው ለሁለት ክፍል ቤት ሁለት ሰራተኛ ያስፈልገኝ ቀደምም ቤት ውስጥ ሰራ ነበር ሽንት ቤት አጸዳ ነበር ምናምን ስትል ነበርና በቤት ሰራተኝነት ቀጥሬያት ሳይሆን እሷ እንድትለምድ የከተማውን ባህሪ ከዛም በኋላ ምንድነው ከልጅቱ ጋር አትግባባ ስትል ከቤት ሰራተኛዋ ጋር ማትግባባ ስትል እስኪ ወደ ታች ቤት ውረጅና ስራ ልመች ካሻሪነት ላይ ቁጭ በይና ልጆች የሚሰሩትን ከዛ በኋላ ከለመድሽ ወደ ሴልስነት ቀይርሻለሁ እህቴ እንኳን ላንቺ ለእህቴ ስንት ሰራተኛ አምጥቼ ህይወታቸውን እየቀየርኩኝ አንቺ ጎብዥና ወደ ስራ ግቢ ደሞዝ እከፍልሻለሁ አንቺ ካሻሪነት ተቀመጭ አልኳት ወደ ማለትም ያው ልብሶችም የተለያዩ የሚያስፈልጋትን ማቴሪያሎች ምናምን ተገዝቶላት ሜቢ ወደ ሱቅ ላይ ገባች ማለት ነው ምን ለማድረግ ካሻሪነት በገባችበት ሰዓት ላይ ትንሹ በቀን 50 ብር ያልጎደለባት ቀን በትንሹ 100 ብር 150 ብር ምናምን በየጊዜው ይጎላል አንደኛ እህቴ ነች በታሪክ ልጠረጥራት አልችልም ሁለተኛ ምንም አታደርገውም ይችላል ምን እንዴት እየሆነባት ነው የሚጎላት ይያልኩ ብዙ ጊዜ ናሷ ጋር ማናጀሩ ጋር ሁሌም እንጨቃጨቃለን ምክንያቱም ሂሳብ የሚያስረክበው እሱ ስለሆነ ግን እኔ እህቴ ስለሆነች ብዙ ነገሮችን አልቻናት ሜቢ በካሻሪነት 2 ወር ነው እና ምን ከለመደች በኋላ ሴልስነት እንድትለማመድ አደረኩ ነገር ግን እግዚአብሔር ምስክሬ እግዚአብሔር እስትንፋሴን ይንሳይ ከመጣችበት ቀን ጀምሮ ስልክ ነበራት እግዚአብሔር ምስክሬ ልጅነቴን ይንሳይ ስልክ ነበራት ከመጣችበት ቀን ጀምሮ ከዛም በኋላ ወደ ሴልስነት ገባች ማናጀሩን እንድትለምድ እንድትሰለጥን ኃላፊነት እንደማንኛውም ሰራተኛ ሲገባ ሰራተኛ ከኔ ጋር አይደለም ዲስከስ የሚያደርገው ከማናጀሩ ጋር ነው እኔ ከማናጀሩ ጋር ስለሆነ ማዋራው ከሱ ጋር አነጋግሬ እንዲያስለምዳት እህቴ ማለት ልጄ ነች ለምዳ የራሷ ማንነት የራሷ ህይወት እንዲኖር ፈልጋለሁ እባክህን አስለምዳት ብዬ ከማናጀሩ ጋር ተነጋግረን ችግር የለውም ብሎ ወደ ስራ ገባች ወደ ሴልስነት ገባች ማለት ነው በነገራችን ላይ አንድ ደቂቃ
አጠቃላይ በካሻሪነት በነበረችበት ሰዓት ላይ ወደ 3800 ድርሃም ነው የጎደለባት በየቀኑ 50 ብር 150 ብር ምናምን ይሄ ለሚደረግላት ምናምን ሳይሆን ወደ 3800 ብር አካባቢ ነው የጎደለባት። ምክንያቱም የወር ሂሳብ የዓመት ሂሳብ ምናምን አለኝ የሚሰራበት ማለት ነው። አፕሊኬሽን የድርጅቱ አፕሊኬሽን አለ። ቆይ የሚታይሽ ከሆነ የዛሬ ሽያጭ ያለፉት 7 ቀን ሽያጭ እስከ ዛሬ ሽያጭ የ30 ቀናት ሽያጭ ይታያል። አው ይታያል። አው የ30 ቀን ሽያጭ የ3 ቀን ሽያጭ የዓመት ሽያጭ በሙሉ እዚህ ጋር ይቀመጣል። በየቀን ምንም ነገር የራሴ ሶፍትዌር ነው። ብዙ ነገር ሁሉም ዶክመንት በሲስተም ስለሆነ የሚታለፈው ማለት ነው። እና ምንድነው ቶታሊ የጎደለባት ወደ 3800 ምናምን ብር አካባቢ ነው የጎደለባት ማለት ነው። ሜቢ ግን ምንድነው እህቴ ስለሆነች በሌላ መንገድ አልወሰድኩትም ከጅምሩ ማለት ነው። ከዛ ወደ ሴልስነት ገባች። ሜቢ ከሁለት ወር ምናምን በኋላ እየለመደች ምክንያቱም ቅድም ስለ አማርኛ ምናምን ታወራ ነበረ። እግዚአብሔር ምስክሬን አማርኛ እንኳን አስተካክላ ታወራም ነበር። ምክንያቱም ከገጠር ነው የመጣችው። እንድትለምድ ብዙ መጥቶ በዚህ ደረጃ እንድታወራ ብዙ ነገሮችን አድርጌያለሁ። ከዛ መጨረሻ ላይ ወደ ታችኛው ቤት ከኔ መኖሪያ ቤት ወደ ሰራተኞች ቤት ከወረደች በኋላ ምንድነው በጣም ከብዙ ወንድ ጋር ታወራለች። በጣም ከብዙ ወንድ ጋር በተደጋጋሚ በሷ ምክንያት ከማናጀሩ ምክንያቱም ስራ ተሰጥቷት ስራን ከመትሰራ ይልቅ ቪዲዮ ኮል ደውላ ማውራት ነው የምትፈልገው። በዛ ምክንያት ከማናጀሩ ጋር ጸብ ይፈጠራል። እንዳያባራት እህቴ ነች። ስራ እንዳያዛት ደግሞ የግዴታ እሷ አሰማው። ምክንያቱም ቪዲዮ ይዣለሁ እንደዚህ ይዣለሁ የተለያዩ እሱ ማናጀሩ መጥቶ እንዲያስረዳ ድሩን ልታመቻችልኝ በእግዚአብሔር አደራ እላለሁ። እንደዛ ትላለች። በተደጋጋሚ ጠርቻ አናገርኳት። እዛ መጨረሻ ላይ ምንድነው ማደርገው የሆነ ሰዓት ሂጄ ስልኳን እቀበላታለሁ። የሆነ ሰዓት ሂጄ በጣም ከብዙ ሰዎች ጋር ያወራችሁን አገኛለሁ። እህቴ እኔ የራሴ ህይወት እያለ አንቺ ህይወት እንዳይኖርሽ ሳልፈልግ ቀርቼ አይደለም። ኢትዮጵያ ላይ ብዙ ነገሮችን አሳልፈሻል። እናት አባትሽን አሳዝነሻል። እዚህ ደግሞ እናት አባትሽ እኔ ነኝ። ከዛ ስቃይ አውጥቼሻለሁ። ከህመምሽ እንድትፈወሽ አድርጌያለሁ። እዚህ መተሽ ደግሞ እንዴት እንደሌላ ጊዜ ወይም ደግሞ ይቅርታ እቺ ቋንቋ ለቀይራት በቃ ብልግና ነገር እንዲፈጠር አልፈልግም። የሚያፈቅርሽ ወንድ ካለ እኔን ስልኩን ስጪኝ፣ ደውዬ አናግሬው አጋባሻለሁ። እህቴ ስህተት አትስሪ። እሺ ትለኛለች፣ ከሁለት ቀን በኋላ ትደግመዋለች። እሺ ትለኛለች፣ ከሁለት ቀን በኋላ ትደግመዋለች። ቅድም እንደበደበኝ እንደዚህ ያለኝ ምናምን ስትል ሜቢ አንድ ሪከርድ ላክልሽና አሰሚል። አንቺ ልጆችሽን እኔ እሷ እህቴ አይደለችም እንደ ልጄ ናት ልኝ አባቷ ነኝ እናቷ ነኝ በየትኛው መንገድ በዚህ ሁሉ ህዝብ ባለበት መንገድ እኔና እሷ እንደዚህ ማውራት በፍጹም አይገባንም ነበር። ግን ሰዎች እንዲረዱኝ ስለምፈልግ እሷ ስላቀረበችው ግዴታ ህዝቡ ማወቅ ስላለበትና በጣም መክሪያት በጣም ብዙ ነገር አድርጌ በሰዎችም ጭምር አስመክሪያታለሁ። ለምሳሌ እስክንድር በሚባል ሰው ድርጅቱ ባሉ ሰዎች እንዲያው እሷ ከፈቀደችልኝ የፈለገችው ሰው ተጠርቶ እንዲመሰክሩ ፈልጋለሁ። ምክንያቱም እንዳልደበድብ ማለትም እላፊ ጉዳይ እንዳልሄድ ዱባይ ነው እንኳን ሌላ ነገር የሆነ ነገር ስታደርጊ ያው የሚፈጠረው ነገር ነው። እንደገና ደግሞ ሌላ ነገር ውስጥ እየገባች እያየው ነው። እባክሽ አልኩኝ፣ ልሰማ ያስችል። በኋላ ግን ሲገባኝ ምንድነው አንዳንድ ሪኮርዶች ሳገኝ ገንዘቡም ካርድ መሙያ አንዳንድ ለዛ ሙያ ስላወለች ነው ብሩ በየቀኑ ሲጎል የነበረ እንጂ ሌላ ነገር ተጠቅማበት አይደለም። መጨረሻ ላይ ማናጀሩ መጣና እኔ ከሷ ጋር መስራት አልችልም፣ ምክንያቱም ልትሰማኝም ልታዳምጠኝም አትችልም፣ ስራም እየሰራች አይደለም። ስለዚህ በሷ ቦታ ሌላ ሰው እንዲተካል እንጂ የምፈልገው እኔ ከሷ ጋር አልሰራም የሚል ጭቅጭቆች ተፈጠሩ። እሷ እኔም አልፈልግም እኔ ስራ ነው መግባት የምፈልገው አለች።
እኔ ለብዙ ሰዎች የሥራ መንገድ ከፍቼ ለብዙ ሰዎች ህይወታቸው እንዲቀየር እድሉን እያመቻቸው አንቺ እንዴት ሰው ቤት ትገቢያለሽ የሚል ሐሳቦችን አነሳው። አይ አልፈልግም የሚል ነገር ተነሳ። ስለዚህ ምንድነው ማድረግ የነበረብኝ? ወደ ገጠር እንዳልመልሳት ገጠር የሚፈጠር ነገር አለ። እንደገና ከኔ ድርጅት ጋር መስራት ከመኖሪያ ቤት ከሰራተኛ ጋር መግባባት አልቻለች። በፍጹም መግባባት ስራ ቦታ ማናጀሩ የሚላትን አልሰማች። ስለዚህ ምንድነው ማድረግ ያለብኝ? ምንድነው ምርጫሽ? ምንድነው የምትፈልጊው የሚል ነገር ሲሆን እኔ በቃ ማዳም ቤት ነው መግባት የምፈልገው እጅግ ደስ ይለኛል። አንቺ ምርጫሽ ከሆነ የኔ ቤት ስላልተመቸሽ ከዛ መተሽ የሰው ቤትን ስቃይ ስላላየሽው ስለሆነ መልካም ማዳሞች አሉ፣ መጥፎ ማዳም አለ። እንደዚህ እንደፈለግሽ የምትሆኝበት ቤት አይደለም። ነገ ወጥተሽ ከዛ ጋር የሚገጥምሽ ነገር መጥፎ ሊሆን ይችላል። እባክሽን እህቴ ብዬ ብዙ ነገሮችን አልኩት። አይ መግባት ፈልጋለሁ አለች። ሜቢ የሰው ቤት ተፈልጎላት እዚህ ከድርጅቱ ውስጥ የሰራተኞች ምግብ ምታበስለው ልጅ ስራ ፈልጋላት ስራ አስገባቻት። አይዲያው አላለቀ። አይዲያው ሳያልቅ ስራ አስገባቻት። በ10 ቀን ውስጥ ለ5 ጊዜን ቤት ቀየረች። በ10 ቀን ውስጥ ማስረጃዎችን ማቅረብ ይቻላል። በ10 ቀን ውስጥ እንደገና የድርጅቱ አካውንቲንግ አለ ጌትነት የሚባል በሱ አማካይነት እስኪ መከራትና ማናጀሩ ጋር ተግባብታ እስኪ ወደ ስራ ትመለስ። ጊዜዋን እያባከነች ነው። አንድ ወር ብትሰራ 500ም 1000ም 2000ም ብታገኝ ለሱ አባሌዋል። ስለዚህ እባክህን ጊዜዋን አታባክን፣ ስራ ትስራ አናገራት። አይ መስራት አልፈልግም። ምክንያቱስ ማናጀሩን ወይ ማናጀሩ መባረር አለበት ወይ እኔ ደግሞ እዚህ ቤት አልሰራም። ማናጀሩ ካልተባረረኝ አልሰራም። ሜቢ በየትኛውም መንገድ በምንም መልኩ እኔ በዛ መሃል ወደ ኢትዮጵያ ሄድኩኝ። እሷ እንደገና ሌላ ስራ አግኝታ ሌላ ቦታ ስራ ገባች ማለት ነው። ስራ በገባችበት ቀን እንደገና በአምስተኛው ቀን ወጣ ብር ይዛ መጣለች። እዛ ከሰራችበትም የመጀመሪያም የተቆራረጠ 200 150 ምናምን ይዛ የምትመጣው ይሄ በየጊዜው የምትሰራበትን ከእጇ ላይ ብር ነበረ። በዛ ብር ኢጃዛ ቤት ይዛለች። እኔ ብር አልሰጠኋት። በዛ ብር ኢጃዛ ይዛለች። ከዛ መጨረሻ ላይ ሜቢ ይሄን ሪከርድ አሰሚል ለህዝቡ ልላክልሽ። ስሙልኝም ሪከርድ ማድርጉልኝ። ቃል የሰውየሽን ስልክ ማለት ለኛ ሴት የሚፈልገው ማለት ነው። ማርያምን የምረኝ ስንት እንደሚከፍል ምናምን ጠይቀውና ላድ ነው ስልክ ላኪልኝ። አልገባኝም። ቃል የሰውየሽን ስልክ ማለት ለኛ ሴት የሚፈልገው ማለት ነው። ማርያምን የምረኝ ስንት እንደሚከፍል ምናምን ጠይቀውና ላድ ነው ስልክ ላኪልኝ። ሴት የሚፈልገውን ነው እንደሚለው ሴት የሚፈልገውን 10 ሰው አመጣልሻለሁ። ኢጃዛ ቤት ይዛ የነበረችው ልጆቹን ሜቢ እዚህ ጋር በህግ የሚያስጠይቀኝ ነገር አለ እንጂ ብዙ የምናገረው ነገር ነበረ። ወላዲታ አምላክን እኔ ዱባይ ይህን ያክል ዓመት ስኖር ስም የተነስቷል። ከዛ የፍቅር ዲዛይን እህት እንደዚህ እያደረገች ነው እየተባለ እዛ ሰፈር ላይ ተወርቶ ለኔ ወሬው ይደርሰኛል። ይሄ ሪከርድ ይላክልኛል ማለት ነው። ልጅቷ ቀርባ ማስረዳት ትችላለች፣ እሷ ካላመነች ማለት ነው። አንዳንዴ ሞት ምርጫ ነው። ከኔ ቤት ስሪ አልሰራም፣ ድርጅቱ በሴልስነት ስሪ አልሰራም፣ ከሰው ቤት ገብታም መስራት አትፈልግም፣ መታ ኢጃዛ ቤት መታም እንደገና ወንድ ፍለጋ ማለት ነው።
ወላዲት አምላክን እንዴት አድርጌ እንደማስረዳችሁ አላውቅም። በቃ መቆጣት በኔ ቦታ ያንቺ ልጅ ብትሆን የእናንተ እህት ብትሆን ምን እንደምታደርጉ በደንብ አድርጋችሁ እንድትረዱኝ ይፈልጋሉ። ከዛ እኔ ብዙ ነገሮችን በቃ እኔ አንቺን ወይ ወደ ሀገር ማስገባት አለብኝ ወይ የሆነ ነገር ማድረግ አለብኝ አለበለዚያ አንቺ ምናምን የሚል ነገር ብዙ ነገሮች ተፈጠሩ። ሽምግልና ተፈጠረ። ሰዎች እዛ እሷን የሚያውቋት መጡ፣ አናገሯት፣ ምናሉ በቃ ተጸጽቻለሁ። ይሄን በእርግጠኝነት እሷም ትክደዋለች ብዬ አልገምትም። እርግጠኛ ነኝ አትክደውም። ተጸጽቻለሁ። ሜቢ ሲደብረኝ ነው ብዙ ነገሮችን አለች። እዚህ ጋር የማይገለጹ ብዙ ነገሮች አሉ አለች። ሜቢ ያለው ነገር በሽምግልና አለፈ። ከዛ ወደ ስራ ተመለሽ አልኩኝ። አይ ወደ ስራ ልመለስ። ወደ ስራ ሳትመለስ ታርቀን ብዙ ነገር ተፈጥሮ ታርቀን እንደገና ደግሞ ከሌላ ሰው ጋር ጀምራለች። ወይ ልላክልሽ አንዴ ሁለቱንም አሰሚልኝ። እውነት መስሎኝ ከፍት ነኝ እኮ ለእሱ ተናገሬ ለብራዘር ተናገሬ ስልኩን ሰጥቼ ደውሎልህ አታነሳም። ደውሎልህ ለብራ አልደወለልኝም አልክ እንጂ ሰው መስለኝ ማለት ነው። እውነት ሀቀኛ ሰው መስለኝ። ሰው ሀገር ላይ ነው ያለ። አትዋሽ። ይሄ የኔ እንባ የኔ ግብስ ዛሬ እንደዚህ ተሰቃየሁት፣ ነገ ይደርስብሃል። የሚያሰቃይ ሚስት ሊሰጥ ይችላል፣ ወይም ደግሞ እኔ አላውቅም። ሲጀምር አንተ እኮ ባለትዳር ነው አውቃለሁ። ትዳርን ይኖራል እርግጠኛ ነኝ ስላለ ነው። አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ። ያንተን ራቁትን ሚዲያ ላይ መፖሰት ሪከርዱ ይደገምልኝ። እሷም ትልቅ ስክሪን ላይ ያለ ሪከርድ ይደገምልኝ። አንተ ግም አይደለሁም። አስብ። የትኛው የመጀመሪያ ያሁኑ ይደገምልኝ። አሁን ሰባለሁ እውነት መስሎኝ ከፍት ለእሱ ተናገሬ ለብራዘር ተናገሬ ስልኩን ሰጥቼ ደውሎልህ አታነሳም። ደውሎልህ ለብራ አልደወለልኝም አልክ እንጂ ሰው መስለኝ ማለት ነው። እውነት ሀቀኛ ሰው መስለኝ። ሰው ሀገር ላይ ነው ያለ። አትዋሽ። ይሄ የኔ እንባ የኔ ግብስ ዛሬ እንደዚህ ተሰቃየሁት፣ ነገ ይደርስብሃል። የሚያሰቃይ ሚስት ሊሰጥ ይችላል፣ ወይም ደግሞ እኔ አላውቅም። ሲጀምር አንተ እኮ ባለትዳር ነው አውቃለሁ። ትዳርን ይኖራል እርግጠኛ ነኝ ስላለ ነው። አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ። ያንተን ራቁትን ሚዲያ ላይ መፖሰት ጠፍቶኝ አይደለም፣ አልፖስተውም። ምን ያደርግልኛል? እኔ እንዳንተ ግም አይደለሁም። አስባለሁ እንጂ ሚዲያ ላይ ፖስት ነበረ ገመናህን። ሰላም እግዚአብሔር ይመስገን። ምን ሰላም አለ አንተ እያለህ ማለት አደዊ ብይሽል። አንተ ግን ጭንቅላት አለህ፣ ማሰብ ያለህ ትልቅ ሰው እኮ ነህ። እኔን እጃዛ ቤት ጥለህ ውጭ ብለህ ያው እንግዲህ ካንስሌሽን አድርጎኛል ምናምን ብዬ አንተ ይሄ ቀን ያልፋለች። የምር እግዚአብሔር ይመስገን ሁሉ ነገር የተስተካከልልኝ ነው። አንተ ግን በጣም የምትገርም ሰው ነህ። አንተ በጣም ትልቅ ሰው እኮ ነህ። ለምን ትዋሻለህ? እኔ እኮ ነገ አስበህ ትመለሳለህ ወይ ብዬ ነው ብሎ ከመጨረሻ በዚህም ታደርገኛለህ። አንተ ማለት ዳነዝ ነህ። የምር ማሰቢያ የለም። እኔ ለአንተ እንደዚህ ነኝ፣ እኔ ለአንተ እንደዚህ ነኝ ምንም አልልህም። ውሸታም ነህ የምር በጣም። ምን ብዬ ልስጥህ? እኔ ብቻ እግዚአብሔር የእጅህን ይስጥህ። በቃ እንደኔ የሚያስለቅስ ማለት እንደኔ የሚያስለቅስ ይጣልልሽ። ሰው ሀገር ላይ አይደለ ያለህ? ትንሽ እንኳን ብታስብ ምን ችግር አለው? ማን አላት? በሀሳብ እንኳን አይዞሽ ብትል ውሸታም ልከለውሽ ያለው ብለህ እንኳን አላክልኝም። በጣም ውሸታም እኮ ነህ። በጣም ራስን ታዘበው። ፈጣሪ እንደኔ አልቅስ ብቻ፣ ሌላ ምንም አለ። ማን ነው የላከልክ ለአንተ ይሄንን?
እንዴት አገኘ? ያ ጉዳይ ማለትም የመጀመሪያው ሪከርድ ማለትም እዛ ሰፈር ላይ ይሄ ጉዳይ ሆኖ እንደገና ወደ ቤት ገብታ ቤት ከገባች በኋላ ከ2 ቀን ወይም ከ3 ቀን በኋላ ደግሞ ከሌላ ሰው ጋር ማለት ነው። ይሄኛው ኦኬ እኮ አንተ ብቻ አይደለም። ቮይስ አንተ እጅ እንዴት ገባ? አንተ እጅ እንዴት ገባ? ይሄ ቮይስ አዎ፣ እንዴት አንተ እንጂ ገባ? ከየት አመጣከው? መጀመሪያ ያኛው ሪከርድ ሰው ነው የላከልኝ። የመጀመሪያው ሪከርድ ተረተሽኛል። የመጀመሪያው ሰፈር ላይ እንደዚህ እያደረገች ነው እየተባለ ሰፈር ላይ ነው የተላከልኝ። ከዛም በኋላ እነ እስክንድር በሚባሉ ሰዎች አማካይነት ታርቃ ምን ብላ ከእንግዲህ በኋላ ወንድሜ ከሚለይ ውጭ ስህተት አልፈጽምም ብላ ቤት ገብታለች። ከኔ ቤት መኖሪያ ቤት ማለት ነው። ከዛም በኋላ በሁለተኛው ቀን ወይም በሶስተኛው ቀን ስልኳን መልሰን ቼክ ስናደርግ ከሌላ ሰው ጋር ይሄን እያወራች አገኘው ማለት ነው። መቆጣጠር ስለነበረብኝ እህቴም ብቻ ሳይሆን ልጄ ስለሆነች የቤታችን የመጨረሻ ልጅ ነች። ስለዚህ በዚህ ጉዳይ ብዙ ነገር ተፈጠሩ። እንዳልኩሽ እኔ ወደ ኢትዮጵያ ተነስቼ ሄድኩ ይሄ ነገር እንደተፈጠረ። ከዛ ሙዬ የምትባል ልጅ ስራ አግኝቼልሻለሁ አለቻት። ከቤት ከሳምሪ ጋር ተመራርቀው ከቤት ሰራተኞች ጋር ተመራርቀው ተመካክረው ጠንክረሽ ስሪ ብለዋት ወደ ስራ ሄደች። ስራ ከሄደች ከተወሰነ ቀን በኋላ አቋርጣ ወደ እናማን ቤት ሄደች ማለት ነው። እንደገና ከናማን ቤት ከገባች በኋላ የተፈጠረውን ነገር አላወራም፣ ያስጠይቀኛል። በቃ ስለሚያስጠይቀኝ አላወራም። ሁለተኛም ደግሞ የራሴን ገመና ነው። ግን ወደ ነጥቦች ስመለስልሽ በየትኛውም መንገድ በምንም መልኩ እኔ እህቴ ላይ ማንኛውም ሰው እህቴ ላይ ከልጄ ላይ ቁጥጥር እንደሚደረገው አደረኩባት። ከኢትዮጵያ ሳመጣት ላሳክማት ነው እንጂ ላሰራት አልነበረም። እንደገና ግን ወደዛ መመለስ ስላልፈለገችም አይዲም ስለተሰራላት ስራ ለማስሞከር ለማሰራት ብዙ ነገሮችን ሞክሬያለሁ፣ አልተሳካም። ከሰው ቤት ገብታም በአግባቡ ስራዎችን እየሰራች አልነበረ። ያለው እውነታ ይሄ ነው። እንኳን የሷን ደሞዝ ለመቀማት ገና ሳትመጣ ለታላቋ እህቴ ለሷ እንደገና ከዚህ ለሚገኘው ለወንድሜ ቤት የገዛው ሰው ማን ቤት መሬት አባቴ ሰጥቷቸው ቤት የሰራው ሰው ነው። ቤት እንዲሰራ ምክንያቱም የነሱ ገንዘብ የኔ ገንዘብ ነው። የነሱ ገንዘብ ምክንያቱም እኔ ለእህቴ እንኳን ለወንድም ለማንም እኮ ምንም ይደረጋል በየትኛው መንገድ በመመልኩ። ስለዚህ ያለውን ነገር ድርጅቱ ውስጥ ምን እንደተፈጠረ ደግሞ ሜቢ ስራ ያስገባቻት አንደኛዋ እንደገና ማናጀሩ ደበደበኝ ጭምር ቅድም ስትል ስለነበረ ብታስረዳልኝ ደስ ይለኛል፣ ቢያስረዱልኝ ደስ ይለኛል። እንደገና በሽምግልና እሷን ሲጠይቃት የነበረ ይህን ስህተት ወንድምሽን እንደዚህ ለምን ታዋርጀዋለሽ እያለ ሲመክራት የነበረ ሰው አለ። እሱ ቢያወራ እጅግ ደስ ይለኛል። ሜቢ እናንተ ፍረዱት። በእኔ ቦታ ሆናችሁ እናንተ መዝኑት። ከገጠር አሰልጣ መተህ ፓስፖርት አውጥቼ የተለያዩ ወጮችን ሸፍኛ አምጥቼ እንደገና ጤናዋን መልሼ አሳክሜ እንደገና ስራ እንድትለምድ ባደረኩኝ ሜቢ ዛሬ እንደዚህ ማለቷ ምን እንደሆነ ግልጽ አይደለም። የምትጠይቁኝ ጥያቄ መልሳለሁ። ነገር ግን መሀል ላይ ማናጀሩ በዚሁ ምክንያቱም እሷ ከመመለሷ በፊት ማናጀሩን ቢያስረዳል ልደውል እዚህ ሰለው ቅርብ ስለሆነ አንድ ደቂቃ ነው። እሺ ማውራት እችላለሁ? አትችይም? ልጨርስ። እኔ እሱ ጋር ምን እንዳወራው እሱ መስማት አልፈልግም። ካሎ አንተና ምስር እኔ የማልፈልገው ሰው መስማት አልፈልግም። አወርዳለሁ። በደበኝም ጭምር ብለሻል ቅድም ያስረዳል። አዎ ሪካርዶ አለኝ። ለሰው የደበደበኝ ሪካርድ አደረገው። ሪካርዱ ላኪልኝ። እሱን በኋላ በውስጥ ልክልሻለሁ።
ምክንያቱም በእኔ ስልክ ሳይሆን በሌላ ሰው ስልክ ነው ላኩልሽና ላኪልኝ ማስረጃውን። እንደገና አንቺ ትልቅ ሰው ነሽ፣ ሪሌሽንሺፕ ጓደኝነት ከፈለግሽ ወንድ ጋር ማውራት ትችያለሽ። ትልቅ ነሽ። 18 ዓመት ያለፈውን ሰው ማንም ሰው መቆጣጠር አይችልም። ኦኬ ትልቅ ሆነሽ 18 ዓመት ሞልቶሽ ፓስፖርት አውጥተሽ ከሀገር እስከወጣሽ ድረስ ትልቅ ነሽ። ኦልሬዲ በራስሽ ጭንቅላት ነው የምትመሪው። ስለዚህ ጉዳይ ምንም አይነት አስተያየት አልሰጥም። እኔ በጣም በነፃነት ማምን ሰው ስለሆንኩ ኦኬ። ልጄ 18 ዓመት ከሞላት በኋላ አልቆጣጠራትም። ይሄ ሰዓት ነው ይሄ ውሃ ነው እላታለሁ። ስትፈልግ እሳቱን ስትፈልግ ውሃውን የመምረጥ የእሷ መብት ነው። ከኔ የሚጠበቀው አስተምራታለሁ። ከዛ በኋላ ምርጫው የራሷ ነው። እኔ መጠየቅ የምፈልገው ይሄን ነው። 18 ዓመት ሞልቶ 20 ምናምን ነው። አሁን እኛ መጠየቅ የምንፈልገው ደሞዝሽ፣ አንዴ ስለ ደሞዝሽ፣ ስለ ፓስፖርትሽ፣ ስለ ካንስሌሽንሽ ነው እኔ ጥያቄዎች እዚህ ወረቀት ላይ ያሰፈርኩት። ስለ ህይወትሽ ትልቅ ነሽ እና መብትሽ ነው። ስለ ደሞዝሽ ግን ስለ ፓስፖርትሽ እና ስለ ካንስሌሽን አሁን ላይ አንቺ ህገወጥ ሰው ነሽ፣ ኢቃማ የለሽም ማለት። ስለዚህ እንደዚህ አይነት ሀብታም ወንድም የድርጅት ባለቤት ወንድም ኢማራት ላይ እያለሽ አንቺ ህገወጥ መሆንሽ ያሳፍራል። ያንን ነው እኔ መጠየቅ የምፈልገው። ስለ ፐርሰናል ላይፍሽ ሳይሆን እንደፈለግሽ መሆን ትችላለሽ። ፐርሰናል ያንቺ ነው። ግን አንቺ ፍቅር ዲዛይንን የመሰለ ለብዙ ባዳዎች የሚተርፍ ለብዙ ሰው የስራ እድል የሚፈጥር ሰው ሀብታም ወንድም እያለሽ አንቺ ህገወጥ ሆነሽ ኢቃማ ሳይኖርሽ መዳም ቤት እየሰራሽ ነው። የድርጅት ባለቤት ወንድም እያለሽ ብዙዎች በስሩ የሚያሰራ ለብዙ ሰው የስራ እድል ያመጣ ይህንን ጥያቄ ብቻ ነው መጠየቅ ነው። ሀቡዬ ምን መሰለሽ፣ እኔም ደግሞ አንደኛ መብቷ ነው ምናምን ቢቆጣጠረኝ ምናምን አይከፋኝም። ያለ አግባቡ ሰድ ቢቆጣኝ እሰማዋለሁ። እሱ ለምን እንደሚያስብ ታውቂያለሽ? ለእኔ ያሰበ መስሎ ነው የሚያወራ። ለስራው ተቆርቆሮ ነው አይምሮዬ ስለ ስራ ብቻ እንዲያስብ ስለሱ ስራ ስለሱ ልብስ መሸጥ ነው እንጂ እኔ ስለ ወንድ እንዳስብ ስለማይፈልግ ነው እንጂ ለእኔ አስቦልኝ አይደለም። ምክንያቱም እኔ እንዲቆጣኝ ይፈልጋለሁ። ግን መደብደቡ ተገቢ ነው ወይ? እኔ በኤሌክትሪክ ገመድ መደብደቡ ካሜራ ቼክ ማድረግ ትችላላችሁ። ቤት እየዘጋ በቪላም የሆነ ሰዓት ሊያርደኝ ነበረ። ከዛ የሆነ ሰዓት ምን ቢል ጥሩ ነው ለልጆቼ ስል እቺ ልጅ አልያት ብሏል። በቢላ እንኳን እመቤቴን ቢላ ይዞብኝ ካሜራ ቼክ አድርጉ ከቤቱ ምን አርገሽ ይናል። እኔም መጠየቅ የምፈልገው ሀቢባ መጠየቅ የምፈልገው ይሄን ነው። ከወንድ ጋር አወራሽ ብሎ መቅድዬ አዳምጪ፣ ያንቺንም ስህተት እየነገርሽን። ስለዚህ ከወንድ ጋር ስለምትጀናጀኝ ተናዶብሽ እየተጀናጀንሽ ሲይዝሽ ተናዶብሽ ነው ይገርፍሽ የነበረው። መግረፉ ትክክል ነው እያልኩ አይደለም፣ ግን ይገርፍሽ የነበረው ከመሬት ተነስቶ ነው ወይንስ ስልክ እያወራሽ ከወንድ ጋር ሲደርስብሽ ነው? ኔትወርክ ይዞሻል። ጋይስ የኔ ተቋረጠው የኔ ነው ወይንስ ከሷ ነው? እኔ ከሷ ነው። እሷ ነው መቀላት ኔትወርኳ። ሞዴሬተሮች መልሳችሁ አስገቧት። ቴንክ ዩ። እስከዛ ማናጀሩ መናገር ትችላል። ክብሮም መጥቷል። እንኳን ደህና መጣክ ክብሮም። ሰላም ፋሚሊ እንዴት ናችሁ? ሰላም ነው አለን። እንዴት ናችሁ? ሰላም ነው ይመስገን በጣም። እኔ የፍቅር ዲዛይን ማናጀር ነኝ። ክብሮም እባላለሁ። አክቹሊ የሚያውቁኛል። በመቅደስ ጉዳይ ብዙ ጊዜ ብዙ ጭቅጭቆች፣ ብዙ ንትርኮች ነበሩ። ጀስት ግን ምንድነው አንዳንድ ጊዜ ፋሚሊ ስትሆኝ ዲቴል አትሄጂም እና አሁን የምታወራውን ያህል አርኖ እንጃ ኬት እንደመጠላት ራሱ አላውቅም። ይህን ያህል ምንድን ነው የወደቀ ዛፍ ሚሳርም ይወዛበታል የሚባል ነገር አለ አይደለ? ስሙ መጥፋት ካልቀረ በደንብ እናጥፋው አይነት ስታፍ ካልሆነ በስተቀር ያርኖ እንጃ እንዴት እንደዚህ እየሆነ እንዳለ እንኳን ራሱ እየገባኝ አይደለም። ሰው የቤተሰብ ጉዳይ ስለሆነ ታናሽ እህት ነች፣ የቤት መጨረሻ ልጅ ነች። በዚህ ደረጃ እንደዚህ ልትሆን ያደረጋት ራሱ አልገባኝም ለምን እንደዚህ እንደሆነ።
ምክንያቱም ፍቅር አይደለም ለሷ ለማንም እንደሚተርፍ ማናችንም እናውቃለን። አንዳንድ ጊዜ ግን ምን አለ መሰለሽ ሀቡ አምሶሪ ለመጀመሪያ ጊዜ ነው ላይፍ ስገባ የሆነ ምንድነው የሚባለው የሆነ ነገር ሲሆን የሆነ እንደ አድማ አይነት አለ አይደለ? እንደ አድማ አይነት ነው ይሆናለው። ፍቅር አይደለም ለእህቱ ለእናቱ ልጅ ለማንም የሚተርፍ ለማንም የሚሆን ሰው። ከዚህ በፊትም አሉ ብዙ ነገሮች አሉ። እዚህ ቤት በጣም ብዙ ሰራተኛ ገብቶ ወጥቷል። በጣም ብዙ ቁጥር ስፍር የለውም። በፍቅርም የሄደ ተጣልቶም የሄደ ዝም ብሎ እኔም እንዲህ ስትሮንግ ያስጠላል። ሙዱም የለም አይመጣውም ሲጀመርና መቅደስ ይሄን ሁሉ ብትችል በቃ እኛ አስታርቀናታል፣ ለምነናታል፣ በሰውም ተለምናለች ብዙ ነገር የእሷን ስህተት ትታ የሰውን ስህተት እንዲህ ሰው ከመሬት ተነስቶም ለማንም ምንም ሊያደርግ አይችልም። እኔም ብሆን የቤቱ ኃላፊነት ተቀብዬ ስሰራ ከመሬት ተነስቼ እኔ ምንም እኮ ጉዳይ የለኝም ማለት ስራ ነው ያገናኘን፣ በስራ ጉዳይ ነው የምንሰራው። እኔ በዚህ ስራ ላይ ስራ ሲበላሽ ባለቤቱ እንደሚጠይቀኝ ሁላ ሰራተኛ የመቆጣትና የማሰራት ግዴታ ደግሞ አለብኝ። አልሰራም ላለኝ ሰው ምንም ልለው አልችልም። ወስጄ ለባለቤቱ እንደዚህ ነው ብዬ ነው ላስረዳ የምችለው እንጂ እሷ እንደዚህ ምናምን ዝም ብሎ ፈጠራ ወሬ ነው። ያስጠላል። ፈጠራ ወሬ ያስጠላል። ምንድን ነው ፋይዳው? ፈጠራ ወሬ እንደዚህ ያደረገኝ ደንጎር አደረገችኝ እንደ ቢላ ማነሳባት አንተ አይደለክም እሱ ነው አነሳብኝ ያለችው አንተ ነው። እሱም ቢሆን ይኸውልሽ ሀቡዬ አላየሁትም። አክቹሊ መመስከር አልችልም፣ አላነሳም አልልሽም። ቢሆን ግን ኢማራት ነን ያለ ነው አይደል? አንዴ ላውራ ልጨርስ መጀመሪያ ልጨርስ። ግን ደግሞ የማታውቀውን ነገር ባታወራ እኮ አልኩሽ እኮ ያላየሁትን ነገር አልመሰክርም አልኩሽ። ያላየሁትን ነገር አልመሰክርም አልኩሽ። ግን ቢሆን እንኳን ኢማራት ነን ያለ ነው አይደል? እንኳን ኢማራት ነን የትም ብትሆኚ ማንም ሰው አይነካሽም፣ ጫፍሽን አይነካሽም። ታውቂያለሽ ህግና ደንብ አለው። ሲቀጥል ቢቆጣሽ ቢገርፍሽ የእናትሽ ልጅ ነው። ገብቶሻል አይደል? እህቱ ነሽ፣ የእናቱ ልጅ ነሽ። መስዋዕት ከፍሎብሻል። ለምን ተቆጣኝ ለምን ተናገረኝ ብለሽ በዚህ ደረጃ መሄድ ተገቢ አይደለም። እሱ ኦኬ መብትሽ ነው፣ ይሄንንም መብትሽ ነው። እሱ ኦኬ አርጊ መብትሽ ነው። ገብቶሻል አይደለ? ግን ምንድነው የምታርጊበት አንግል እንኳን አንዳንድ ጊዜ ምንድነው አይደል ነው መብትሽ ነው። እሱ ኦኬ ምንም ነገር አርጊ፣ ግን አንግል እንኳን ትንሽ ተረጁ። ገብቶሻል አይደለ? ተረድተሽ በስነ ስርዓት ኮንድምሽ የእናትሽ ልጅ ነው። ገባሻ? ማንም ባዳ ተነስቶ እንደዚህ ሲል አንቺ ምን እንደዚህ በዚህ ገባ በዚህ ወጣ አይመጣውም። በቃ ሙድ ይሉ ገባሽ አይደል? እንደዚህ ባታረጊ ጥሩ ነበር። በጣም ብዙ ነገር ነው የተፈጠረው። እኔና እሷ የመጨረሻ የተጣላ ነው አልሰራም ብላኝ ሁላ ትናንትና ማታ ገብታ ስታወራ ይቻት ሪከቨሪ ዳውንሎድ አድርጌ የፎቶ ያነሷት ነበረ። እምቢ ስላለችኝ እሱም እያመነኝ ስላልነበረ ለእሱ ለማስረዳት ብዬ ቪዲዮ ኮል አውርታ እያወራች የቀረጽኳት ፎቶዎች ነበሩ። ምክንያቱም እንደዚህ እያደረገችኝ ነው ብዬ ስነግረው እያበነኝ አይደለም የእህቴ ልጅ ነች የእናቴ ልጅ አታረግህም እያለ እምቢ እያለኝ ስለነበረ ማለት ነው። ረጅም ጊዜ ነው የታገለችኝ። ፎቶ አንስቻት ነበረ አልጋ ውስጥ ተደብቃ እንትን እያለች ፎቶ አንስቻት ነበረ። ትናንትና እንደዛ ስታወራ አይቻት ሪከቨሪ ዳውንሎድ አድርጌ ሁላ እየመለስኩት አልመጣም አለኝ። ታውቂያለሽ በጣም ብዙ ፋይል ስለሆነ የድርጅት ስልክ ነው ብዙ ፋይል ስለሆነ አልመጣም አለኝ። ገብቻላ የመጨረሻ ፋይናል እየተጣለ ነው ከዚች ልጅ ጋር በቃ እኔ እንደዚህ ነው ከዚህ ልጅ ጋር መስራት አልቻልኩም። እች ልጅ በምታጠፋው ጥፋት እኔ አልጠየቅም ብዬ ሪፖርት አደረኩኝ። እሱም በቃ እንደዛ ከሆነ ስራ እያበላሸች ከሆነ ብሎ የራሱ እርምጃ ወሰደ። የራሱ ጋር ወሰዳት። ራሱ ብዙ ነገር ላይ ያስተካክላት ሞከረ ምናምን ይባስ ብላ ምንድነው ሰው ያለው ነገር ይሄን ይመስላል። መጠየቅ የምችለው ነገር መጠየቅ ትችላለች። እናመሰግናለን። እሺ ምን ነበር መጠየቅ የምትፈልጊው አንቺ? ሀቡ ምን መሰለሽ እኔ ክብሮምን አከብረዋለሁ። በጣም ጥሩ ሰው ነው። ግን እኔ እናንተን ምንም እዚህ ላይ የሚያነጋግረን ነገር የለም። አንተ እርግጥ ስራህን እኔ አልሰራ ብዬ አይደለም እየሰራው ነው እየሰራው። ግን ለምን አወራሽ ስልክ ለምን አወራሽ ብለህ ደበደብከኝ። ስደበደበኝ ደግሞ ሪከርድ ያደረገ ሰው አለ። የሱንም ሰድበዋል አይደለም እያወራሁት የነበረው። ደበደብከኝ፣ ስራ አቆምኩ። ምክንያቱም እኔ ማናጀር ደብድቦኝ ሰራተኛ ደብድቦኝ ማለቴ ነገም ይደበድበኛል። ሰራተኛ አልደበደበኝም። አንተ ማናጀር ነህ፣ አንተ ደብድበኝ፣ ወድሜ ደብድቦኝ። እኔ ምን ያክል ሞራል ነው ያለኝ? እኔ ሰው አይደለሁም አይሰማኝም። እሺ ወንድሜ ደብድበኝ እሺ ብዬ አምኜ በቻርጀርም ተመታው በቢላም ተስፈራራው አምኜ ተቀብዬ እየሰራው ነው። አንተ ግን ልደበድበኝ አትችልም። ምንም አይነት መብት የለህም። ይሄን እንድታቅ እፈልጋለሁ።
ከኔ እጅህን ለማንሳት ነውና መቆጣት አትችልም። ስራህን ስሪ። አልሰራም ካል ለሚመለከተው አካል ማስተላለፍ አለብህ እንጂ ለኔ እጅህን ልታነሳ አይገባም። አንተ ማን ስለሆንክ ከኔ ነው የምደበድበኝ? አንተ በእርግጫ በቦክስ ልትመታኝ ለሴት ልጅ ያዱላ አይገባም። እንደዛ የደበደብከኝ ካሜራው ይታይ። የሚሰራ ካሜራ ከሆነ ከታች ከሴቶች ክላስ ገብተህ ከሰብለ አልጋ ላይ ሁኜ የደበደብከኝ ዱላ ይታይ። በአፍንጫዬ ደም እስከሚመጣ በቦክስ ነው የመታኝ፣ በእርግጫ ነው የመታኝ። ለሴት ልጅ እንደዚህ አይነት የሚገባ ዱላ አይደለም። አትሳቅ። የዋሸው ምናምን አይደለም። ሀቢባ ካሜራ ከፈለሽ አሳይልኝ። የደበደበኝ በአፍንጫዬ ደም እስከሚመጣ የደበደበኝ አቶ ክብሮ ማለት ነው። ምክንያቱም አንተ ደግሞ ለአንተ ቦታ ስለተሰጠህ ነው የደበደብከኝ። ምክንያቱም እንደፈለክ አርጋት ምናምን ለሱ ለኔ ቦታ የለውም፣ ክብር የለውም። እሱን ያስደፈረኝ እኔ ባንተ 50 ሳንቲም ቂምና እንትን አልያዝኩብም። ምክንያቱም ከሱ ተከትለ ነው አንተ እንደዚህ ልታረግ። አንተ አሁን አንተ ማልጠቅስልህ ሰው አለ። እነሱን እሱ በጣም ነው የሚያከብራቸው። አንተም አትናገራቸውም፣ ፈርተህ ነው የምትዛቸው። ስም አልጠቅስልህ። ስለዚህ እሱ ደግሞ እኔን ስለሚያንቋሽሸኝ አንተ አንቋሽሸህ እጅን አንስተህ በመብትህ ደበደብከኝ። ለምን ሲባል አታቀኝም፣ አላቀህም። ስራ ነው ያገናኘን። ለምን አንተ ልደበድበኝ ቻልክ? መብት አለህ። እኔን የመደብደብ የማዘዝ መብት ነው ያለህ። እዘዘኝ። አልሰራ ካልኩኝ ለሚመለከተው አካል ማስተላለፍ ነው የምትችለው እንጂ እኔ ላይ እጅን ማንሳት የለብህም። ሲቀጥል እውነቱን አውራ። ወንድምሽ ምናምን አትበል። ካንተ እኔ አውቀዋለሁ፣ አብረን ተወልደናል። ካንተ እኔ ልቀርበው እችላለሁ እና እኔ ለሱ እኔ ስልክ አስገብኝ እያሉ እንትን የሚደውሉልኝ ሰው አለ። ታስገቢዋለሽ? ምን ፈልገው ነው? የሰው ምስክር መናገር ተበዳይ ነው መናገር የሚፈልግ ነው ራሱ። እሺ አሁን ረፍዶብናል። ሌላ ቀን በጣም መሽቶብኛል፣ ደክሞኛል። እሺ መቅደስ አንድ ጥያቄ ያለኝ ላንቺ። አሁን ክብሮምን ስልክ አወራች ብለህ ደበደብከኝ ያልሽው አይደል? አዎ። በመጀመሪያ ግን ስልክ እንደሌለሽ ፍቅር ዲዛይን ስልክ እንደማይፈቀድ ነበር የነገርሽው። አዎ። የት አምጥተሽ ነበር ስልክ የምታወሪው? እኔ ስልክ የግል ስልክ የለኝም። አሁንም ነገ የምደግምልሽ ነገር የግል ስልክ የለኝም፣ በድርጅቱ ስልክ ነው። የድርጅቱ ስልክ ደግሞ ቅድም ኤደን ነግራሻለሽ፣ የግል ስልክ መጠቀም አትችሉም ተብሎ ግን እኔ አወራ ነበረ። ምክንያቱም አንዳንዴ አወራለሁ በድርጅቱ ስልክ ያወራሁትን እያጠፋው ግን ይገባለታል። ተጠልፏል። ሁሉም ስልክ ተጠልፏል። ግን በድርጅቱ ስልክ እኔ ላይ በምገባበት ስልክ ስጠቀም ነበር እንጂ የግል ስልክ የለኝም። ኦኬ ስልክ አላት የግል ስልክ ካለ ስልክ ራሱ አሁን ያዝኩት ማዳም ቤት ሰርቼ ነው የገዛው የግል ስልክ እንጂ በተአምር የግል ስልክ የለኝም። የድርጅቱ ስልክ ግን ነበረኝ ለስራ ስለሆነ የተሰጠኝ እንጂ ለኔ አይደለም ማሰበው የሰጠኝ ስልክ። ስለዚህ ቅድም ያቀረባቸው ቮይሶች በስራ ስልክ ያወራሻቸው ናቸው ከወንድ ጋር? ያኔ እጃዛ ቤት ወጥቼ እኔ ምንም አይነት ብር የለኝም፣ ስራ መፈለግ በምን ልችላለሁ? ስራ በምን ፈልጌ ልግባ? ያለ ስልክ ያለ ብር ነው የወጣሁት። በምን ስራ ፈልጌ ልግባ? ስልክ ካለ ሲሉኝ የለኝም። ስራ ሲገኝልኝ በምን ነው ያን ሰው ማወራ? ከዛ እማለቀው ሰው ስልክ ሰጠኝ። ነገ አንቺ ተቀይረሽ ራስሽን ቀይረሽ ስራ ገብተሽ ሲኖርሽ ትመልሽልኛለሽ ብላ ትርፍ ስልክ ነበራት። ከዛ ሰጠችኝ። አላቃትም አታቀኝም፣ ግን አሳዘንኳት። ሜዳ ላይ ወድቄ ሳለቅስ ማለት ነው። ከዛ እሷ ስልክ ሰጠኝ። በዛ ስልክ ነበረ ሰው ሳወራ የነበረ። እንደዛ ብዬ ሳወራው የነበረው ሪካርድ ያደረገልሽ የኔ ስልክ ቀምቶ ወደ እሱ ፎርወርድ አድርጎ ነው ፍቅር። ኢጃዛ ቤት ወጥቼ ሳለው ነው የግል ስልክ የነበረኝ። ከዛም ስልኩን ቀማኝ። ተመልሶ ስልክ አልባ ሆንኩ። ኢጃዛ ቤት እያልሽ የነበረሽን ስልክ ቀማሽ? አዎ ቀማኝ። ሴም ካርድ ምን ነበረው ምናምን ቀማኝ። እንደገና ባዶ እጄ ነው እንግዲህ እንደገና ስወጣም ባዶ እጄ ነው የምወጣው። ስልክ ከያዝኩ ይቀማኛል በቃ። እና የግል ስልክ የለኝም። መረጃ ምናምን እንዳላቀርብልሽ የግል ስልክ የለኝም። እንደዛ አይፈልግም እና ተበደለ። እሺ ጥያቄ ይሄ ነበረ ካንቺ ላይ ነበር። ከቤት የወሰድሽው ነገር የለም? ከቤት የወሰድሽው ነገር የለም?
ከቤት ስራ ስገባ ስልክ ያስፈልገኛል ስልክ ስጠኝ ብዬ ጠይቄያለሁ ይመስለኛል። የምን አባሽን ስልክ ነው? ስልክ አያስፈልግሽም ለመጀናጀን ነው ወይ ምናምን ስትለኝ እኔ አልጀናጀንም፣ ግን አረብ ቤት ነው የምገባው። የሆነ ችግር ቢደርስብኝ እንኳን በምን ደውዬ ማውራት የምችለው? አላርምስ በምንድነው ማየው? ስልክ ያስፈልገኛል ብዬ እንደ ወንድም ስጠይቅህ አንተ ጥሩ ነገር አልመለስክልኝም። ከዛ የሆነ ስልክ አገኘው። ስልኩን አሰጠኝ ስትል አንተ ጠይቄህ እኔ ወንድም ነህ ብዬ ትረዳኛለህ ብዬ አንተ ግን የምታስበው ሁሌም በአይምሮ ውስጥ ወንድ ልጅ እንደማወራ ነው እንጂ እውነት ለስራ ፈልጋው ነው ምናምን ብለህ አንድ ቀንም ተረድተኝ አታውቅም። ከዛ አትረዳኝ ስትል እኔ ስወጣ ስልክ ይዤ ወጥቻለሁ። ስልክ ይዤ ወጥቻለሁ። ከዛ በፖሊስ አስይዘኝ በእስክንድር ላይ የተረፍኩት ቻርጅ አስገብተህ እድሜ ልኬን ታሳስረኝ በእስክንድር በሱ ላይ ተርፌ ስልክ መልሼልሃለሁ። ስልክ ሰርቃኛለሽ ብሎ ሊያስይዘኝ ማለት ነው። ቻርጃ ውስጥ ምን እንደሚባል አላውቅም እንጂ ሊያስይዘኝ ነበር። መቅደስ ስልክ ሰርቀሽ ወጥተሻል አልወጣሽ? አዎ ስልክ ይዤ ወጥቻለሁ። ሰርቀሻል ከኛ ቤት? አዎ። እሺ ይሄንን ትንትንም ቀጥል። አይ ቲንክ ሰው ጨርሰሻል መሰለኝ። ልመልስልሽ አይደል? መልስላት። አይ ቢቱ ሰው ተደውሎላታል መሰለኝ። ኦኬ ትምጣ፣ ችግር የለውም። አቡ ምን አለ መሰለሽ እዚህ ጋር በጣም ብዙ የፈጠራ ወሬ ዝም ብሎ ፈጠራ ወሬ ገብቻለሁ። በዚህ አረጋኝ፣ በዚህ ገባ፣ በዚህ ወጣ፣ ዝም ብሎ ፈጠራ ወሬ በጣም ጫፋለኳት። ሚት ለምን አታረቂ? በጣም አዳመጥኩሽ አይደል? ሚት አርጊና ደግሞ ላውራ ሆነ ነው። ብዙ ፈጠራ ወሬ ስታወሪ ምንም እኮ አላልኩሽም። ዝም ብዬ ነው የሰማሁሽ። እኔ ጫፏን አልነካዋትም። በጣም ተደጋጋሚ ስልክ እያወራች ስለነበረ የእንዳለችው የሆነ አልጋ ላይ ቁጭ ብላ እያወራች ነበር። የያዘችው ልብስ ምን ነበር? አስቸኳይ ስለነበረ ልብሱን ጎትቼ ተቀብያታለሁ። ምክንያቱም ሰው ቁጭ ብሎ እየጠበቀኝ ስለነበረ። እንደነገርኩሽ አንድ ኬዝ እዚህ ድርጅት ውስጥ ሲፈጠር ማንም አይጠየቅም፣ እኔ ነኝ የምጠየቀው። ባለቤቱ ከኔ ጋር የሚጨቃጨቀው ለምን እንደዚህ አልሆነም፣ ለምን እንደዚህ ሆነ። ሰው እኔ ደግሞ ሰበብ ማብዛት አልፈልግም። ማድረግ ያለብኝን ራሴ ነው የማደርገው። ገብቻለሁ አይደለ? ሰው እቺ ልጅ የያዘችው አስቸኳይ ነው። እንደዚህ አድርግ ብዬ ሰጠኋት። ይዛ ቁጭ ብላ ቪዲዮ ኮል ታወራለች። አንቺ አምሻል እንዴት እንደዚህ ታደርጋለች? የያዘችው ልብስ ቀምቻት ይጃለሁ፣ ተቀብያለች። ማታኝ ገረፋኝ አፍንጫዬ ደም አይስ አንድ ፎቶ ታንሳው እንደ ራሷ ታዲያ ደም ከፈሰሰ ራሷ አንድ ፎቶ ታነሳ ማይመስል ዝም ብሎ ፈጠራ ወሬ ገብቻለሁ አይደል? ዝም ብሎ አንዴ ገብቼበታለሁና ልምዳ አይነት ዝም ብሎ አለች። አሁን እንዴት እንደሆነ አላውቅም። አንዴ ስለገባች ዝም ብላ እየተነዳች ነው። ሰው ከስሜት ወጣ ብላ ታወራ። አትሊስት ሀቅ ይኖራትና እሱ ከተበደለችም በማትካስበት ሜትድ አይኖርም። የፈለገ ቢሆን እንኳን ደስ ያለናት ልጅ ለማንም ይሆናል። እንደነገርኩሽ ምንም በዚህ ደረጃ በስሜት መነዳት አይጠበቅባትም። ይሄን አድርጎኛል ተባል እውነት አካላት እሱ ጋር ልጨርስ ማግዲ አንዴ ልጨርስ ነው ታረጋች። አመት እኮ ነው ቀረ ያንን ነው የተፈጠረው። እኔ መታኝ ምናምን የምትለው ፈጠራ ወሬ ነው። የያዘችውን ተቀብያታለሁ። ደግሞ ምናምን አንድ ፎቶ ታነሳም እንዴት አዳፍንጫ ከደማች የማይመስል ብሎ ለማስተቋር ካለ መስጠቀር ሲቀጥል እንደነገርኩሽ አይደለም ከሷ ጋር የእናቱ ልጅ ባዳ ዝም ብሎ ባዳ የተቀጠረ ሰራተኛ ጫፉን አልነካው ቢያጠፋ በድርጅቱ ስኬል ይቀጣል። ከዛ በዘለለ እላፊ ካለ ለባለቤቱ ይነገራል። ባለቤቱ ራሱን እርምጃ ይወስዳል። እኔ መባረርም ሆነ ምንም ላደርጋት አልችልም። አልቀጠርኳትም። ወረድ እኔ ራሴ ቅጥረኛ ነኝ፣ ማናጀር ነኝ። ገብቶሻል አይደለ? ጀስት እቺ ልጅ ብታጠፋ እናገርላታለሁ። ማሳለፍ ያለብኝን አሳልፋለሁ። የሆነ በአንድ ጥፋት ስላጠፋች ቀጥታ አይነገርም። የሆኑ ደረጃዎች ትሄጃለሽ፣ የሆኑ ደረጃ ድረስ ትሄጃለሽ። ኦቨር ሲሆንብሽ ነው። ለምን የማይሸፈን ጥፋት አለ፣ የሚሸፈን ጥፋት አለ። ብዙ ጥፋቶች ሲሸፈንላት ኖሬያለሁ። ከዛ በኋላ ግን የማላልፈው ጥፋት ሲሆን ግዴታ ነው ሪፖርት አደርጋለሁ። ምክንያቱም ኢንኬዝ የሆነ ቀን ከኔ አልፎ እሱ ባለቤቱ ቢሰማ ለምን ይሄን እያወቅ ቢለኝ ድርጅቴን እያፈረስክ ነው ቢለኝ መልስ ስለሌለኝ መናገር ስለነበረብኝ ተናገርኩ። የዛን ቀንም የመጨረሻ እኔና እሷ እንደዛ ውስጥ የገባ ነው የያዘችው አስቸኳይ ስለነበረ ከእጇ ተቀብያታለሁ። የመታኝ ምናምን ቪዲዮ ላይ ምናምን ኢሶኬ ማቅረብ ነው። ታዲያ ምን አስጨነቀሽ? አይነት ስፒዚ ጨረስኩ።
ሀቡ አንዴ ስሚኝ፣ አንዴ ስሙኝ ሁላችሁ። እየሰማንሽ ነው ክብሮም። እኔ በጣም ነው ማከብርህ። እኔ አልመታዋትም ብለህ አልመታዋትም ነው የምትል አይደለም ያለ እኔን አልመታኝም አልተደምከኝ ሲበዛ ነው በጣም ሪስፔክት ማድረግሽ። ስንት ቀን ስታጠፊ ራሱ ሀቢባ መረጃውን ላምጣ። ምን ይቀጣ? ምን ይወሰን? የደበደበኝን ቪዲዮ ላምጣ። ክብሮም ምን ይቀጣ? ማለት ቃላት የለኝም። እንደዚህ አይዋሽም። ትልቅ ሰው ነህ፣ ልጅ አለ፣ አትዋሽ። ብዙ ገመና አለ፣ ገመናን እንዳላወጣው። አርሴማን ግን እኔ ማስፈራራቴ ሳይሆን አንተ እኔን የደበደብከኝን መረጃ ላምጣ። ሀቢባ የትም ብዬ ላምጣ። እየደበደበኝ ሪከርድ አድርጎ ልኮልኛል። ያ መረጃ ከሱ ተቀብዬ ላንቺ ልላክልሽ። ክብሮም ምን እርምጃ ይድ ሀቢባ አምጪና ከዛ እንወስናለን አይተን። እኔ ቪዲዮ አመጣለሁ። ደብድቦኝ ስሚኝ፣ አዳምጪኝ። የድብድብ ሳይሆን የያዝሽውን ስቀበልሽ የታገልሽኝ ሊሆን ይችላል። ስቀበልሽ ይሄው ሀቢባ ይሄው ሲቀይሰው አየሽው? የደበደብከኝ ደም የሆንኩበት አፍንጫዬን መታኝ፣ ደም የሆንኩበት ፊቴ የበለዘውን ቪዲዮ እያወራሁት የነበረው የደበደብከኝን መረጃ ላምጣልህ። አትቀይስ። የታገልሽኝ ጭራሽ አንተ ልታገልህ ውሸታም ነህ አንተ። በጣም ርኩስ ነህ። ጌታን እኔ አንተን መሳደብ ማስቀየም ፈልጌ ሳይሆን አንተ ራስህ እንድናገር ያደረከኝ። መረጃውን ካመጣው በኋላ ግን ሀቢባ እንድትክሽኝ ይፈልጋል። እኔ ነኝ እርኩስ? እኔ ነኝ እርኩስ? እኔ ነኝ አንተ አይደለህም። መዋሸት የለብን በተአምር ማለት ነው። መረጃ የላትም ብለህ አትዋሽ። ትልቅ ሰው ነህ፣ ልጅ አለህ። አትዋሽ። ያለው የእናትሽ ልጅ ነው። አትዋሽ። ስለዚህ መረጃዬን ታመጣ ታያለህ። የትም ገብቼ መረጃዬን ታመጣ ታያለህ። እየመታኝ ሰውየውን አልሰደብከውም፣ እያወራሁት የነበረውን አልሰደብከውም። ሪካርድ አድርጎ ሊከስህ ነው የነበረው ራሱ። እሙዬ ትጠየቅ ሊከስህ ሲል እሙዬ ተው ምናምን ብላ አገናኝቻታለሁ። እሙዬ ትጠየቅ። እሙ አላቅም ነው የምትል፣ ስለምትፈራ አላቅም ትላለች። ግን ሊከሰው ሲል ልጁ እኔን እሙን አገናኝቼ ተው ወንድሜ እንዲሰራ ፈልጋለሁ። እሙ ግን ስለምትፈራ ላትናገር ትችላለች። እኔ በሷ 100% አልተማመንም። ምክንያቱም ያለችበትን ሁኔታ እኔ ስለማቅ። ግን የኔ ጓደኛዬ እያወራሁት ክብሮም ሲደበድበኝ ልጁ ሊከሰው ሲል መሲ የምትባልም ነበረች። ለሷም ደውዬላታለሁ። እንደዚህ ልከስን እያለ ነው፣ ግን ወንድሜ እንዲሰራ ስለምፈልግ እኔ ተው በሉልኝ ብዬ አንደኛ ሙን አገናኘዋት፣ ሁለተኛ መሲ የምትባል ዱባይ ውስጥ አለች። ለሷ ደውዬ ተናገርኩ። ምክንያቱ እንዳይከስፍ ፈልጌ ማለት ነው። እና እሙዬ ስለምትፈራ ላትናገር ትችላለች። ክብሮም ጉድህ እንዳይወጣ ተከብረ ብትቀመጥ ይሻላል። እሙዬ እናቴ ነሽ፣ አከብርሻለሁ፣ ወድሻለሁ። ከፈራሽ አለማውራት ትችያለሽ። ግን ክብሮም የደበደበኝ ቀን አልደበደበኝም፣ ገፍቼው ነው። እኔ እያወራሁት የነበረውን ልጅ አላገናኘውሽም። ምንድን ነው ያለሽ? እሙዬ በልጅሽ እውነቱን ተናገሪ፣ አትፍሪ። ልጁን አላገናኘውሽም። እሙ ምንድን ነው ያለ? ከሰዋለው አላለም። ቆይ አዳምጪኝ። እኔ ምንም የሚያስፈራኝ ነገር የለም። በልጅሽ እኔ ችግር የለውም። ፍቅር አትፍሪ፣ ክብሮምን አትፍሪ። በልጅሽ ማንንም አልፈራም። ይኸውልሽ አንድ እግዚአብሔርን ነው የምፈራ፣ ማንንም የምፈራ ነገር የለም። አዳምጪኝ፣ በስነ ስርዓት አዳምጪኝ፣ ዝም ብለሽ ማለት ነው። ልጁ ይኸውልሽ ክብሮም ሲመታሽ አጠገብሽ የለውም። ይሄን ታውቂያለሽ። መታኝ ስትይ ስገባ ክብሮም ደበደበኝ ነው ያልሽኝ አይደለ? እና ልጁን ደግሞ አገናኝሽ ቪዲዮ ያወራሽው እኔ ምደብቅ አይደለም። ሲጀምር እኔ ምንድን ነው የምልሽ፣ አንቺ አትውጪ ወደ ውጪ፣ ተወንድ ጋር ማትገናኝ፣ ራስሽን ጠብቀሽ ራስሽን አስከብረሽ ስሪ። አሁን የምትጣይ በወንድ ይኸውልሽ፣ እኔ ለሀቅ ለዚች ለክሬ ነው የምናገረው። ተወንድ ጋር ማትገናኝ፣ ስራሽን አክብረሽ ስሪ ብዬሻለሁ። ይሄንንም ነገር ማለት ነው። እንደገና ደግሞ
ልጁን ያገናኝ መቅደስ ሚዩት ነሽ። ቆይ ጠብቂ፣ ሚዩት ነሽ። እሺ ትጨርስ። እሺ እሙዬ እኔ አንድ ነገር ብቻ ነው የምፈልገው። እኔ ልጁን አገናኝቼሽ ልጁ ምንድነው ያለሽ? ክብሮምን ምንድን አደርገዋለሁ እኔ ያለሽ? ይኸውልሽ እኔ ያሁንም እኮ እየነገርኩሽ ነው። እከሰዋለሁ እኔ እሱን ከሰዋለሁ። ደብድቦኛ ስትይ ከሰዋለሁ። እኔ እዚህ ጋር ደግሞ መፍረድ የምችለው እህቴ ልክ ሲመታሽ ብኖር ለሐቄ ለዚች ለክሬ እመሰክራለሁ። ግን ልጁ እንዴት ነው የሚመታት እንዴት ነው እንደዚህ የሚያደርጋት ብሎ ሲል እከሰዋለሁ ምናምን ሲል አይቻለሁ። በእርግጥ አዳምጪ ያልኩሽን ደግሞ እኔ ሌላውን ነገር ስሚ። ይኸውልሽ አንድ ነገር የምነግርሽ ነገር ይሄን ብቻ ሳይሆን አንቺ አሁን ቅድም ላልሽውም ጭምር ማለት ነው። እኔ ለሐቅ ነው የምነግረው። እኔ ወንድምሽም አንቺም ሁላችሁም ለእኔ አንድ ናችሁ። እዚህ ጋር ምንም ነገር እንትን የሚያስፈራኝ ነገር የለም እዚህ ጋር ማለት ነው። እኔ ተወንዶች ጋር አትገናኝ፣ ተወንድ ጋር ስትገናኝ ነው እንትን የሚልሽ የሚቆጣሽ። ተይ ብዬሻለሁ አላልኩሽ? መቅደስ ሚዩት ነሽ፣ ሚዩት ነሽ። እሱም ብዬሻለሁ። አዳምጪኝ። እንደ እናት ነው የመከርኩሽ። የልጆች እናት ነኝ። እንደ እናት መክሬሻለሁ። ይሄ ነገር የሚመጣብሽ ራስሽ ጥፋት ነው። ስራ ሳስገባሽ ምን ብዬሽ ነው ያስገባውሽ? ራስሽን አስከብረሽ ራስሽን እዩ። መረጃ ማአት አለ መዋሸት አልችልም። እስከ መረጃ ነው ያቺ አብረሻት እኔ በእህቴ በኩል ነው ያስገባሁት። በእህቴ በኩል አስገብቼሽ ምንድነው ያለችኝ? አንዴ እዩ እያስቸገረች ነው። እዩ መረጃ ያቀርብብሻል። አሁን መረጃ ሁሉ ያቀርብሽ ለምንድን ነው? መሰከር ምናምን እኮ አይደለም የጠራው ማለት የጠራውሽ እኮ አንዲት ቃል እንድትናገሪ ብቻ ነው። ስለዚህ አይደለም ፍቅርም አውርቶታል። ወንድ ነው የምታወራ ተብያለሁ። ወንድ አወራለሁ ሌላ አዲስ ነገር አይደለም። እኔ አንቺን መስክርልኝ ያልኩሽ ቪዲዮ እያወራው ልጁ ምንድነው ያለ ነው ያልኩሽ እንጂ ሌላ ነገር አውሪ እኮ አላልኩም። ወንድ አወራለሁ በቃ። አዎ በዚህ የተዋረድኩ ምናምን መስሏችሁ ከሆነ ባላጥጪ ምናምን ገደል አይገባም። ልታዋርዱኝ ምናምን አንቺና ፍቅር ምናምን አስባችሁ ከሆነ ተሳስተሻል። እኔ ሀቢብ እኔ እኮ እሱ መስሎኝ አይደለም። ይኸውልሽ እኔ የራሴን ነው ይኸውልሽ የኔ ሞባይል እነሱ ጋር ነው። አሁንም ቢሆን እንዳለ የተነጋገርነው መረጃ በሙሉ አለ። ስለዚህ እኔም መደበቅ የማልችለው ነገር ነው። ግን አንቺ አሁንም ቢሆን ትክክለኛውን ነገር ተናገር። በእውነት እኛ ባዳ ነን፣ ነገ ትተን የምንወጣ ነን። እኛም በራሳችን የምንጠይቀው እንጠየቃለን፣ ችግር የለውም። እኛ በእህትና በወንድም መሀል የምንገባበት ምክንያት የለም። ግን ትክክለኛውን ነገር ተናገሪ ነው እዚህ ጋር ያልኩት እንጂ ያኔ ሲደበድብሽ የለውም ሰውየው ከሷለ ይሄንን መቶ እንትን ያለውን ጓደኛዬን እንትን ያለውን እከሷለ ስለ ለምን ደግሞ ከሰው ብየዋለሁ። አለቀ። ሌላ ታሪክ አለ። ጠይቁ፣ ነገር ካለ ጠይቁ። መቅደስ ስልክ ተደውሎባታል። ክብሮም ጉዳይ ያልጨረስኩት ነገር አለኝ እኮ። ስልክ ሲደወልብሽ ዝጊው፣ ጆሮአቸው ላይ ቀዩን ንኪው። እኛ እዚህ ጋር ማለት እኔም ተበዳይ ነኝ አስገቢኝ በያተ ሀቢባን እያሉኝ እየደወሉብኝ ስለዚህ ደውላሉ። አያልቅም እንዴ ተበዳዩ? አያልቅም እንዴ? ዛሬ መሽቶብኛል። እኔ ማንን ማለት ገና የመጨረሻው ተበዳይ ማነው? አማን ደግሞ አለ ገና እሱን አላስተናገርንም እንዴ። ስለ ክብሮም ጉዳይ ያልጨረስኩት ጉዳይ አለ። ሀቢባ እባክሽ ተረጅኝ። እሺ እሺ። አንድ ላይ ሆነን የከሰንሽ እሱንም ተሰማሽ ማለት ነው። ለሊለት የምትደውይውን እንዳለ ለእሱ አቅርበናል። ሁላችንም ቤት ውስጥ ያለ ነው። ይሄንንም ራሱ መረጃ አለው። ይሄንን ወቂ። ምክንያቱም ሀቢባ እንቅልፍ ያወራች እኛ መተኛት አልቻልንም ብላ ያው ሁሉም ስለከሰሰ ይሄንን በዛው እንድትገልጽ ነው ያነሳችሁ። በምን ስልክ ነው ቪዲዮ ኮል የምታወራው? የሥራ ስልኩን ይዞ መተኛት ይቻላል እንዴ? አረ ይቻላል። በፈለግነው ሰዓት ቼክ ማድረግ እንችላለን እንጂ ከስተምር በአግባቡ መወራት አለመወራቱን ቼክ። ምክንያቱም ኦርደር በአግባቡ እየተቀበሉ መሆኑ ከስተምር በአግባቡ እየተስተናገረ መሆኑ ቼክ ይደረጋል እንጂ ስልኩም ሁሌም ከነሱ ጋር ነው። በምንፈልገው ሰዓት ግን የድርጅቱ ስልክ ፐርሰናል ሳይሆን የድርጅቱ ስልክ ቴክስት የተመላለሱትን ቼክ እናደርጋለን እና 24 ሰዓት
ያጨረስኩት ጉዳይ ያለኝ ስለ ክብሮም እኔ ክብሩን አነካም ብዬ ነበር። ራሱ ካመጣ ክብሩን እንዴት እንደማዋርደው ነው ያውቃለሁ። ወይም ደግሞ ከእንትኑ ጋር ከመረጃው ጋር ይሁንና ቀን ይቀጠርና እኔ ለሀቢባ አቀርባለሁ። የክብሩን አንደኛ አልደበደብኳትም ብሏል፣ ቪዲዮውን አመጣለሁ። ሁለተኛ ደግሞ ከሱ ጋር ሌላ ስትሬት አለኝ፣ እነግራቸዋለሁ። አንደኛ የምታመጪው አንደኛ የተደበደብሽበትን ቪዲዮ። አዎ ሁለተኛ ከሱ ጋር የሆነ የራሳችን የሆነ ኬዝ አለ። እሺ እኔ ጉዱን አላወጣም ብዬ ነበረ፣ ግን ራሱ ስለሆነ ሌላ ቀን አመጣልሻለሁ። እሺ አንደኛ የተደበደብሽበትን ቪዲዮ፣ ሁለተኛ የሁለታችን ጉድ። አዎ ኬዝ አለ። ምክንያቱም ሀቢባ እኔ ምን ብዬ ልንገርሽ? እኔ ተበዳይ ነኝ። በቃ እኔ ፍትህ እኔ ተበዳይ ነኝ። መግዲ አንድ ደቂቃ ላስቸግርሽ መግዲ። እሺ እኔ አንድ ደቂቃ ብቻ ያለውን ነገር በእኔና ባንቺ በኩል የነበረውን ሽምግልናውን ያስረዳልኝና እስክንድር ከዛ በኋላ እኔ ምንም አይነት ነገር እንትን አልመልስም። ማለት የምትፈልጊውን ነገር እስክንድር እያንዳንዱ ነገር ከመጨረሻው እስከ መጀመሪያው ስለነበረ ሜቢ እሱ በተወሰነ መልኩ ለህዝብ ያስረዳልኝና ከዛ የህዝብን ውሳኔ እቀበላለሁ። በቃ ምንም አይነት ምክንያቱም ስላንቺ ብዙ ማውራት ራሴን ማዋረድ ነው። ስለዚህ እሱ እንዲያወራ ብቻ አንድ ደቂቃ ፍቀጅልኝ። እኔ እስክንድር ቢቀርብ እስክንድር ሀቀኛ ሰው ነው። እስክንድር ይቅረብሽ። እስክንድር ለኔ ባለውለታዬ ነው። ስንት ዓመት ልታሳስረኝ የነበርከውን አውጦኛል። እስክንድርን እንደውም እንድታመሰግኑልኝ ይፈልጋለሁ። እስክንድር በጣም ለኔ ባለውለታዬ ነው። ሲበዛ እስክንድር ይሰማል? ይሰማል። እንዴት ነህ? ቆይ እሺ፣ እንትን ላይ ነኝ። ላይቭ ኢንተርኔት አለ? መግባት ትችላለህ? በሌላ አካውንት ይምጣ። ቆይ ዋትስአፕ ላይ ቮይስ ላይ በሌላ አካውንት ና ብዬ። እሺ አብዬ መጣ ፍላወር እየላከ ነው። እስቲ ቆይ እንሞክረው። ዋርኒንግ። አዎ እሱ ነው። በሌላ አካውንት 34,000 ፎሎወር አካውንት እኮ ዋርኒንግ ነው ይሻላል። እኔም ሰማለሁ። አዎ ግን something wrong። ማንና ማን ነው አሁን ላይ ያለው? ጆና ስታክ አድርጓል ነገር አይ ዶንት ኖ። አዎ ሚውት ነክ። እኔ ጋር ግን ስክሪን ትክክል አይደለም። ዋርኒንግ እኔም ሰጡኝ አላውቅም። በዛኛው አካውንት ዋርኒንግ ሰጥቶክ ነው? አዎ አስወጥቶኝ ነው እኮ። ዋርኒንግ ሰጠክ እኮ። ለምን? ስልክ ስላሳየት እኮ ነው። ስልክ ማሳየት እኮ አይቻልም። አላወኩም። ያው ላይፍ ስለማልጠቀም አላውቅም። የመጀመሪያ ቀን ነው። ፐርሰናል ኢንፎርሜሽን አንዴ። እሺ ቀጥል። ግን ከሱ በፊት አጸደን አንድ ጥያቄ ጠይቃት። እሺ መልሽለት።
አዘለ እንዴት ነህ? ነሽ? እንዴት ነሽ? አለሁ ሰላም። ሁሉ መልካም? ሁሉ ሰላም። ጥያቄ በትክክል ማስረዳት እችላለሁ? አዎ ትችላለህ። ግን አንድ ጥያቄ ነበረኝ። እሱ እንደዚህ ጠይቁልኝ ምናምን ያለው ማለት ነው። እሺ ምንድን ነው? ሚዩት ነሽ። ለምንድን ነው ሚዩት የምታደርጓት? ሄሎ እሺ መቅዲ ሚዩትሽን አብሪ። ጠብቅ። አንዴ ይቅርታ ግን እስክንድር ያስረዳልኝ ያለው ሽቶ ሰርቃ ወጣ ያለው ደውለህ አረጋግጣት ፍቅር። እዚህ ላይ እኔን የሆነ ሌባ ምናምን ለማስባል ከሆነ ተሳስተሃል። እንትላ አደይ ደውለህላት ልጅቷ ስጦታ ሰጣት ነው ብላ አልመለሰችልህም? ሰርቃ ወጣ ምትል ችግር የለውም። አዎ ሰርቄያለሁ። እሺ ጥያቄን እሰማለሁ። ይቅርታ አልገባኝም ጥያቄሽን። አሁን በደምብ ድጋሚ ጠይቂኝ። ምንድን ነው የፈለግሽው? ጥያቄው አንተን እኔ ልጠይቅ መሰለኝ እና ሽቶ ሰርቃ ከሰው ቤት ምን አድርጋ ስልክ ሰርቃ እንዳወጣች ምናምን እሱ ያስረዳልኝ ስላለ ሌላውን አምናለሁ። ግን ሽቶ ያለው ደውሎ ልጅቷን ጠይቋት አዎ ስጦታ ሰጥቻታለሁ ብሎ እንዴት ነው ከዚህ ላይ ሽቶ የነበረውና ስልክ የተቀበልንበት ቀን አንቺ ማዳም ቤት ገብተን መተን በእኔ መኪና ነው አይደለ የመጣ ነው። እንደውም በአጋጣሚ ያው ፍቅር በጣም ተናደውም ስለነበረ የበለጠ ጭቅጭቅና ግጭቶች ፈጠሩ። ሳምሪ ነበረች የፍቅር ባለቤት። እባክህን የግድ መሄድ አለብህ ይዛሃትና ችግር እንዳይፈጠር እንዳይጣሉ እባክህን በብዬ ነበር የመጣው። ታስታውሻለሽ አለ? አስታውሳለሁ። አዎ ይሰማል። ከዛ የዛን ቀን ከሰዎቹ ጋርም ቦታውን አድራሻውን ሎኬሽን ልከውልኝ እየተነጋገርኩም የነበርኩትም ከሴትዮዋ ጋር እኔ ነበርኩም በአጋጣሚ ነው። መልዕክትም ያስቀመጠችው ቀጥታ ለሳምሪ መልዕክት ነበር የላከችው። ከዛም ሳምሪ ጋር ሴትዮዋ ሽቶ ጠፍቶኛል፣ ነገር ግን አልፈልግም፣ ልጅቱን ብቻ እንድትወስዱልኝ ነው የምፈልገው፣ ሌላ ተጨማሪ ችግሮች እንዲፈጠሩብኝ አልፈልግም። ስለዚህ ይሄንን ነው ተብለን የመጣ ነው እና ይሄ ደግሞ እንዴት ሊሆን ይችላል? ይሄ አይሆንም ምክንያት ተፈልጎ ካልሆነ በቀር በሚል እኔ ያው ብዙ ጊዜ ከአንቺ ጎን ነበርኩኝ። ብዙ ጊዜ የምትነግረኝን ነገሮች አንቺን ሀሳቦች እየተቀበልኩኝ ከፍቅርም ጋር ተጣልቻለሁ። ከዛም አልፎ ክብሮምም ጋር ተጣልቻለሁ አይደል? በአንቺ ምክንያት። አዎ የምር በጣም ምክንያቱም አንቺ የነገርሽኝን ነገሮች ቀጥታ እየወሰድኩኝ ነበር የምጣላ የነበረው እና ያው አንቺንም እሱንም ሁለታችሁ እሱም ለአንቺ የሚደክመውን አውቃለሁ። አንቺም ለሱ የሚገባሽን ነገር ማድረግ ይኖርብሻል ብዬ ስለማምን እንደ እህትነት እንደ ትልቅነት ለማግባባት ብዙ ሞክሬያለሁኝ አንቺ ጋር ማለት ነው እና ያኔ በሰዓቱ የነበረው ነገር ግን ትክክለኛው ነገር ሴትዮዋ ሽቶ ተሰርቀዋል የለም ተባለ። እንደውም ምንድነው እቃው ይፈተሻል ፍቅር አይ አይቻልም በሚል መጣን። መሀል ላይ አንቺ ኢጃዛ ቤት መግባት ይኖርብሻል ተብለው ሴትዮዋ የሰጠችሽ ብር ነበር አይደለም? የሰራሽበት ቀን ይመስለኛል። ከዛ ያው እቃ መፈተሽ አለበት ሲባል አንቺ ያው ስልክ ቤት አንስተሽ ነበር ይመስለኛል፣ አንስተሽ ነበር ስልክ። ስለዚህ ስልኩን እንዳያገኝብሽ እና በለጠ ችግሮች እንዳይፈጠሩ እኔ ያን ቀን ምን እንዳደረግኩ ታውቂያለሽ? አውቃለሁ። ቻርጃ ላይ ነው ቻርጃ ላይ ያስገብቶ ሰርቃኛለሽ ብሎ እስር ቤት ሊያስገባኝ ሲል የምር በጣም ባለውለታዬ ነው። እግዚአብሔር ዋጋህን ይስጥህ። አንተ ከእግሩ ላይ ወድቀህ ለምነህ እንዳልፋት እኔ አሁን የምናገረው ለፍቅርም ላይ ስህተት ያለውን በደንብ እናገራለሁ። አይዞሽ እሺ።
አሁን አንቺም ጋር ያለውን የነበረውን ሁኔታ በሰዓቱ አሁን እዛ ቦታ ላይ የቆምነው ስራቻ የመጣ ነው። አንቺ ኢጃዛ ቤት የምትገቢበት ቦታ ሎኬሽን ተልኮልን እዛ ነው የሄድነው እና እዛ የኢጃዛው ቤት ላይ ቆመን ነው ስልክ መውሰድሽን እንደገና ሻንጣ ሲፈተሽ ሽቶ የተገኘው አይደል? ከዛ ምንድን ነበር ያልሽው? ስጦታ ተሰጥቶኝ ነው አይደል ያልሽው? ስጦታ ተሰጥቷት ነው ብዬ ሙሉ ለሙሉ ኃላፊነቱን የወሰድኩልሽ እኔ ነኝ አይደል? አምናለሁ። መሰጠትሽን አላውቅም፣ ግን በሰዓቱ ከነበረም ሁኔታ የነበርንበት የቆምንበትም ሁኔታ ጭቅጭቁ ምኑም ልክ ስላልነበረ በሰዎችም እይታ ውስጥ መግባት ስላልነበረባችሁ መጣላትም ስላልነበረባችሁ ኃላፊነት ወስጄልሻለሁ አይደል? የስልኩን ሆንም አይደል? በዚህ እንግባባለን። ስለዚህ ያን ሰዓት ጥፋተኛ መሆንሽን ከዛ እንደውሞ አልፌ እኔ እንደው በሚሆን እንደው በዚህ ባለው ንግግር ማለት ሽማግሌ ሆኜ ከቀረብኩኝ መከበር አለብኝ አለ። ፍቅርን ተንበርክኬ ነው ለአንቺ ይቅርታ የጠየቁልሽ አለ። በጣም በሚገባ ከአንቺም ሁለት አንቺ ጥፋት አጥፍተሽ አንቺን ጥፋት ከዚህ በኋላ ብዬ እንዳትጣሉ ብዬ እኔ ለፍቅር ተንበርክኬ ነው የለመንኩት እና ያባችሁ ይቅርታ ምን ያልሽው። እስኪ እዚህ ጋር እንድታስተካክለው የምፈልገው የተለያዩ ለቤተሰብ የላከችው ወጪ ተደምሮ ነው አይደለም የመጣው። ይሄን በደንብ አድርጋ አስተካክል። ምክንያቱም በደንብ አሁን እኔ ጠቅላላውን ነው ዲቴይሎቹ ላይ ሳይሆን መግባት የፈለግኩት እኔና እሷ ስንነጋገር እሷ ጋር የተማመንበትን ሀሳብ ነው አሁን ያወራሁት። ምክንያቱም የጠየቅሽው ገንዘብ ምን ያህል ነው? እንደዚህ ነው ገንዘብ አልሰጠኝም አልሽኝ አይደለ? ያልሽኝም ነው። እኔ አሁን እኔና አንቺ እኔ አንቺና ፈጣሪ ነው አይደለ ያለ ነው። ስለዚህ በዚህ መሀል ላይ ያሉትን ነገሮች አንቀይራቸውም። እኔ እና አንቺ ስንነጋገር ግን ይሄን ያህል ብር ነው 1800 ብር ነው። ይሄንን ለ2 ዓመት ክፍያ ቢኖርሽ 1200 ብር ነው። ስለዚህ ለሕክምና ግን ከ26 ወይም 20 ምናምን ሺህ ብር ይቅርታ፣ ቁጥሩን ከ20 በላይ ያለውን ቁጥር ይቅርታ ረስቻለሁ፣ ይሄን ያህል ብር ነው ስትይ ይሄ ማለት አንቺ ላለብሽ ማለት ነው፣ ጨረሽ ላለብሽ ማለት ነው ብያልኩሽ እና ወንድም ለአንቺ የከፈለውን ዋጋ በገንዘብ አትተምኝ። አንቺን ዋጋ ስትጠይቂ በእንደዚህ አይነት መንገድ አይደለም መጠየቅ ያለብሽ ብለን ተማምነን እንደዚህ ከሆነ ቅርታ፣ እንደዚህ አላሰብኩም ነበር፣ በእንደዚህ አይነት መንገድ አልተረዳሁም፣ ስለዚህ ከዚህ በኋላ ስህተቶችን አርማለሁ፣ በአግባቡ ሰራለሁ፣ ስለዚህ ቅርታ አደርጋለሁ ብለሽ ጉልበት ሳሚ ብዬሽ ጉልበት ስመሽ ነው አይደለ ሰላም ጨርቅ ወጣ ነው። አዎ እንደዛ መሰለኝ። ምናልባት ስህተት ወይ ጫና አድርጌብሽ ሊሆን ይችል ይሆናል አላውቅም። አይ ግን እሱ አልተቀበለም። አንተ እንደዛ ብላ አስማምተህና እሱ በተአምር አይኗን ማየት አልፈልግም አለ። ይቅርታ አላደርግለትም አለ። ከእግሩ ስር ወድቀሽ ለምኝው ብለኸኝ ከእግሩ ወድቄ ይቅርታ ብሎ አልተቀበለኝም። አንድ ነገር ልትያመለች ግድ የለም። አዎ አልተቀበለሽም። ይቅርታሽን ነበር፣ ሰድቦሻል፣ አይንሽን ማየት አልፈልግም ብሎሻል። እኔ ደግሞ ምን ብዬሻለሁ? እኔ እንደዚህ ዋጋ የምከፍልልሽ ብትሆኚ እሱ ካደረገ የበለጠ አደርጋለሁ ብዬ ተናግሬያለሁ አይደል? ምክንያቱም አንቺ ነሽ እህቴ ልጄ ብዬ አስቤኝ ብዬ የራሴን ምሳሌ ነግሬሻለሁ። ስለዚህ እሱ እንደዛ ሲናደድ ምናምን በነበረው ሁኔታ እኔ አንቺ በተናገርሽ ንግግሮች እኮ ባደረግሻቸው እኔን አንገቴን አስደፍተሽኛል፣ አንደበቴን አሳጥፈሽኛል ብዬ ተናግሬሻለሁ እና አሳፍረሽኛል ብዬ ተቀይሜሻለሁን ብዬ ተናግሬሻለሁን 2-3 ጊዜ ማለት ነው። እንደውም ስራ ከገባሽ በኋላ ሰላም ከሆንሽ በኋላ ቤት አጋጣሚ እንኳን ስመጣ ልጆቹን ጋር ሆነሽ ሳገኝሽ አንቺ ተቀይሜሻለሁ እያልኩሽ አይደለም ሄደ። እኔ እንኳን ይቅርታ አልጠየቅሽኝም አላልኩሽም? ብላኝ። ስለዚህ ነገሮች
እንድታስታውሻቸው ነው እንጂ የፈለግኩት አሁን ሰዎች ሰምተው አንቺን ጄጅ እንዲያደርጉሽ ለአንቺ ስህተት ትክክል ነው ምናምን እንዲሉ አይደለም። እኔ አሁን ሁለት አርጉም ስለያዘ ጉዳይ ፈጽሞ እዚህ አይነት ቦታ ላይ መውጣት አልነበረበትም። ያደረጉት ሰዎች አግባብም ትክክልነት አደረጉ። እናንተ ላይ ፍቅር ነው እንጂ መዝራት የነበረባቸው እናንተን መለያየት የሚለያይ ነገር ሀሳብ መስጠት ተገቢ አይደለም። ስለዚህ እኔ አሁን በቃ ይቅርታ መጠየቅን መጠየቅን ንካስን ከሆነ የምትፈልጊውን ነገር ለማድረግ ማለት ነው አንቺ እንዲህ አይነት ቦታ ላይ ወንድምሽን አጋልጠሽ መሆን አይደለም። እውነቴን ነው የምነግርሽ። ይህ ልክ አይደለም፣ በእግዚአብሔርም ዘንድ ልክ አይደለም። እስክንድር ግን ከዚህ ላይ ልትሰማኝ ፈልገው ይቅርታ አሁንም እነዚህ ሁሉ 20 ሺህ ሰው እየሰማ ነው ያለኝ። 20 ሺህ ሰው እየሰማኝ እንዲህ አይነት ንግግሮችን ተናግሬ ማስከፋት አልፈልግም። አድማጭው ነው ይህንንም ጊዜ ወስዳ የምታወያያችሁትን እህታችንን እንዲህ አይነት ነገር ውስጥነት እንደው ተገቢ አይደለም ብዬ ነው የማምነው በእኔ እና ይቅርታ አድርጉልኝ ለንግግር። ከዚህ በኋላ ደግሜም ለማለት ይቸገራለሁ። አሁን ሂሳብ አትስጡ። የምታወራርዱት ነገር የለም። በወንድምና እህት መሀል ላይ ይህን ወስዶታል ይህን አስቀርቶብኛል ብላችሁ የምትሉት ነገር የለም። አንቺ ነገር ስራ ላይ ወጥተሽ ጥሩ ደረጃ ስትሆኚ ወሰደብኝ የምትሆን ጥብቅ ሰው ትሰጫለሽ። አንቺ ህይወትሽን አሳልፈሽ ለተጫለሽ ፍጹም ለማታውቂው ሰው ነው ህይወትን አሳልፈሽ ጊዜሽንም ዋጋሽን የምትሰጪው። ለወንድምሽ ለምታውቂው አንቺ ቅድም ስትናገሪ አለ ከዚህ በፊትም በተናገርሽኝ ለእኔ ቀጥታ በነገርሽኝ ነገር ማለት ነው እኔ ከዚህ ላይ ላቋረጠ ይቅርታ ወይስ ታስጨርሰ ብለሽ ለተናገርሽለት ወንድም እስኪ የመጨረሻ እስክንድር ማታውቀው ነገር አለ። ከቤት ውስጥ ስልክ ነበራት አልነበራትም? በሌሎችም ካለብን እባክህ ጨርስ ጉዳይህን አክትምና ጨርስና ወደ ስራ ማለት ብዙ ስራዎች አሉብን እና ጉዳዮችን በቃ መጨረስ የሚገባህን ነገሮች ጨራርሰው በቃ የሚገባህን ነገሮች በቃ ስሜት በፍጹም አሁን ይገባኛል። አሁን ለእኔ መረዳት ምን መሰለህ፣ ወደ አንተ ስንመለስ ኮምፒውተሮች ብዙ ናቸው። ስለዚህ አሁን ይህ ማርኬቱ ደግሞ ሶሻል ሚዲያ ላይ ነው ያለው። እንዲህ አይነት ሀሳቦች መጥተው አንዱን መጥለፍ እንደው የስራው አካል ነው ሆኗል ብዬ እየገመጥኩ ስለሆነ እያመንኩም ስለሆነ ያ ነው። ግን ከእንደዚ አይነት ነገሮች ላይ መስራት ነገሮች አስባሉ። ሌላ ሰራተኛና ጊዜ የተለመደ ነው። እሱም ደግሞ ሌላ ፈታ በደሎች ካሉ ግን የበደልካቸው ካሉ ይቅርታ በል። መካስ ያለብህን ነገሮች ራስ እኔ በእንደዚህ አይነት ነገር ይጎላለህ ብዬ አላስብም እስከማውቅ ድረስ። ግን በቃ ያጠፋው ነገር ካለ በእህትህም ላይ ያጠፋው ነገር ካለ መካስ ያለብህ ነገር ከዚህ በላይ መካስ ይኖርብሃል፣ መስጠት ይኖርብሃል፣ ግዴታ አለብህ። የፈለገ ነገር ቢሆን እንዴት እንደምትተሰብ አውቃለሁ። እንደዛ ተማተህ እንደዛ ተቆጥተህ እንደዛ አብደህ እኔን ገርተኝ እኔ መታኘን አልረሳው ታውቃለህ። ተናድጄብሃለሁ። እኔ ግን ያ ማለት ምንድን ነው? ክብራችን፣ ፍቅራችን፣ ሁኔታችን ስለሆነ ነው። ተረድቼ ይሄ ነው እኔ ያንተን ግፍትራ ያንተን እንደዛ ሆን የሆንኩትን ያረከኝን ተቀብዬ ሄድኩት ስሜት ህመምን ስላመመኝ እንደዛ ያበርኩበት አንተ ከመግባት በፊትም ለህዝቡ እየተናገርኩ ነበርኩ። ያበርኩት ያው እዚህ ላይ ለመናገር በሚቀፋው ነገር ነው። ምክንያቱም እብድ የሆንኩት እሷ ለኔ እህቴም ብቻ ሳይሆን ምክንያቱም እድሜዋ ስለሄደ ምናምን አይደለም፣ እህቴ ብቻ አይደለም እንደኔ እንደ ልጅም ጭምር ነው ማያት። ሜቢ የተፈጠረውን ታውቃለህ። በየትኛውም መንገድ ምንም ነገር የከለከልኳት ነገር የለም። አሁን እዚህ ጋር እያወጣው ሪኮርዶችን ማስረጃዎችን መጨማመር ይቻላል፣ ግን ምንም ነገር ለኔ ነው ውርዴቱ በየትኛውም መንገድ። ከዛ አንግድ ነው ምክንያቱም ያበርኩበት በሰራችሁ ስህተት እንጂ ዝም ብዬ አይደለም። ያለውን እውነታውን ታውቀዋለህ። እኛ ሰው ከሆነ እኮ ብለን ልጁ ያለበት ቦታ ላይ ናውቀው ሀገሩ እኔ አሁን ለወጣ ነው
ማለት ለወጣ ሳይሆን እኔ አንዴ ተናግሬ ጠዋት 6 ሰዓት ነው የምነሳው እና ይቅርታ እናንተም ደክሟችኋልና ጠርጠር እናገው ቢባ ይቅርታ እባክሽን እነዚህ እስክንድር ግን አንዴ ብሰማኝ አንዴ ብትረዳኝ አሪፍ ነው። አንተ በፊት የምታውቀው ኬዝ ነው። አንተ የማታውቀው በኋላ እሱ ኢትዮጵያ ሄዶ ምን ሲለኝ እንደነበረ ምን ሲያረገኝ እንደነበረ ምን ሲያስፈራራኝ እንደነበረ አንተ ስለማታውቅ ነው። በውስጥ ምናምን የምትል ለሱ ገዛ ይመስልብሃል። ማለቅ ያለበት ከዚህ ነው፣ ከሀቢባ ቤት ነው ማለቅ ያለበት። ገንዘብ ካለኝም ገንዘቤን ይስጠኝ፣ ከሌለኝም ደግሞ የላትም ብሎ ህዝብ ይወቅልኝ። ሲቀጥል ደግሞ ካንስሌሽን ወረቀት ይስጠኝ፣ ፓስፖርቴን ይስጠኝ፣ ህዝብ ባለበት ይስጠኝ። አይዲ ላሰራበት ህጋዊ ሊሆን ለምን ህገወጥ ሆናለሁ? ለምን ሰርቼ አልቀየርም? እስክንድር አንተ የማታውቀው ነገር አለ። እኔ ካንስሌሽን ስጠኝ ብዬ ስለምን ካንስሌሽን ተሚል አድርጌሻለሁ ስለጠፋሽ ነው ያለኝ። አልጠፋውም። ሚስቱ እያየችኝ ነው የወጣሁት። አልሰረኩ አልጠፋው፣ እያየችኝ ነው የወጣው። ግን እኔን መጉዳት ስለሚፈልግ እኔ እንደዚህ አይነት ወንድም አለ። እኔ ሰርቼ ብቀየር ምን ችግር አለው? ካንስሌሽን ሰጦኝ ህጋዊ ብሰራ ምን ችግር አለው? እንደዚህ አይነት ተንኮል የሚያስብብኝ እኔ ምን አደረኩት? ምን አጠፋው? ይሄን ጠይቁልኝ። ድምጽ ይቆራረጣል ድምጽ። የጠየቅሻቸውን ጥያቄዎች በግዴታም ይሁን በውዴታም በምን በኃላፊነት አለ ከነገር ካለ ማስተካከል። አሁን እላሃችሁን ተውት ነው የኔ። እንደ ትልቅ ወንድም የተቆጣሽ ነገር የመጣሽ ምናምን አይደለም። እስክንድር አንተ ሚዲያ ላይ ምናምን የሆነ መሸፈን ምናምን ይመስልብሃል። እስክንድር እኔ በጣም ነው የማከብርህ። በዚህ ነው ማለቅ ያለበት። በውስጥ ምንም ማለቅ የለበትም። ሀቢባን አስቸግሪያት ያት ነው እዚህ ላይ እንትን ያለውትና እዚህ ላይ ማለቅ አለበት። ደሞዝስ 15000 የሚከፈለኝ ለምንድን ነው? 15000 ደሞዝ አለ። መቅደስ እስክንድር እኮ እያለ ያለው በቃ የሚሰጠውን ነገር ይሰጥሻል። ካንስሌሽንሽንም ፓስፖርትሽንም አለኝ የምትይውንም ገንዘብ ይሰጥሻል እኮ ነው እያለሽ ያለው። በዚሁ ይለቅልኛ። በውስጥ አይደለም ያልቀው። በዚሁ ይለቅልኛ። ባንቺ ቤት ባንቺ እንደተጀመረ ባንቺ ይለቃ። በውስጥ ምናምን የሚባል ነገር የለም። አይቀርም። አላውቀውም። እህቱም አይደለሁም ወንድሜም አይደለም። ሀቢባ አቤት ካለብኝ እከፍላለሁ። በየትኛውም መንገድ በምንም መልኩ ብዙ ብር ነው ያለባት ከጅምሩ ማለት ነውና በጣም ብዙ ካለብኝ ሰርቼ እከፍላለሁ። ፓስፖርት እና ካንስሌሽን ወረቀት ሰጣኝ። ችግር የለውም። እሺ ካለብኝ ተሳስበን በህዝቡ ተሳስበን እከፍላለሁ። እየሰራው እከፍላለሁ። ያሳከምከኝ ገንዘብ እከፍላለሁ። መቅደስ አንዴት ምንበይ ያለባት ጋር ምንድነው? አንተ ቤት እያለች የበላችበት የጠጣችበትና የታከመችበት ነው። ሌላ ለምን ጉዳይ ሱቅ ላይ እያለች ያለ ደግሞ መረጃ ያምጣ። አንድ ብር አልጠፋበትም። ያው እሺ ቀጥል። አንተ ምን ታደርጋለች? እየሰማንክ ነው። የምንድን ነው ብሩ? አይ ሜቢ ምንድነው በመጀመሪያ ደረጃ የተሰራላት ቤት አለ ኢትዮጵያ ላይ ሜቢ ምክንያቱም መነሳት ካለበት ማለት ነውና እዛ የተሰራላት ቤት አለ። ለሱ የወጡ ወጪዎች አሉ ሰርታ ትከፍላለች በሚል ማለት ነው። ከዛ በመቀጠል ደረጃ ለሕክምና ብዙ ወጪዎችን አውጥቻለሁ፣ በጣም ብዙ ወጪዎች። ከዛ በመቀጠል ደረጃ ደግሞ ምንድነው ለአመት ከምናምን ስራ አልሰራች። ምክንያቱም ላልሰራችበት የሕክምና ማስረጃ ማቅረብ ይቻላል። ምክንያቱም ማስረጃዎችን አቅርቤ ማስረጃዎቹ አሳማኝ ካልሆኑ በአንቺ ፍርድ ትክክለኛ የሚፈረደውን ፍርድ እቀጣለሁ ማለት ነው። ያለው ነገር ይሄ ነው። ኦኬ እሺ። ማስረጃ ቤት በስሟ እንዳላት ማስረጃ ልታቀርብልኝ ትችላለህ? እንደሰራህላት ቤት በስሟ አይደለም። እዛ ጋር መሬት ቤተሰቦቿ ምክንያቱም እንደዚህ እንደ ከተማ ካርታና ፕላን ምናምን የለም። እዛ ላይ ምንድነው ፋዘራችን መሬት ለሌሎቹ ለኔ ያው ስለማልፈልግ የራሴ ምንነት ብዙ ነገር ስላለ መሬት እንዲሰጣት ተደረገ። ወጮቹን ከበር የሁለት እህቴንና የሷንና የእህቴን ለወንድሜ ቤት እንዲሰራ አድርጌያለሁ።
ነገር ግን ያኛው ብር አልተመለሰልኝም እስካሁን ድረስ። ያ ብቻ ሳይሆን መታ ለአመት ከምናምን ስራ አልሰራች። ለአንድ አመት ከምናምን ትክክለኛውን ቀናትን ቢቀር ለአመት ከ2 ወር ስራ አልሰራች። ለአንድ አመት ከ2 ወር አካባቢ ስራ አልሰራች። ስለዚህ እነዚህ ሰዎች ተሳስፈው ካለብኝ ችግር የለውም፣ ቤቱም ይቅር ችግር የለውም፣ ቤቱም ይቅር። ነገር ግን ለአንድ አመት ከ2 ወር ስራ አልሰራችም። ለአንድ አመት ከ2 ወር በህክምና ላይ ነው ያሳለፈችው። ለህክምና የወጣው ወጪ መታሰብ አለበት። ምክንያቱም ማስረጃ አይዲዋን ይዛ ሂዳ እንድታወጣ ፈልጋለሁ። ማስረጃዎቿን ብሞት አልመጣም። እዳ ቢኖርብኝ ካንተ ጋር ሙች አብሪው ሚዩት ነሽ መቅደስ። አንድ ነገር ልንገርሽ፣ አዳምጪ። አሁን ይኸውልሽ ያለፈው ነገር አልፏል። አንቺ ራስሽ ለእስክንድር ወንድምሽ ለአንቺ ህክምና በጣም ብዙ ወጪ እንዳወጣለት ነግረሽው እስክንድራውን መስክሯል አይደል? ስለዚህ በቃ እሱ ለአንቺ ብዙ ወጪ አውጥቷል፣ ማሳከሞሻል፣ ብዙ ነገር አድርጎልሻል። በእርግጥ ወንድም ግዴታው ነው እህቱን ማሳከም ግዴታክ ነው። የወንድምነት ግዴታህን የተወጣኸው። ስለዚህ ከስር ያታውሪ፣ ዝም በይ፣ ሚዩት እንዳትደረጊ፣ ጸጥ በይ። አንተ እንደ ወንድም እህትክን የማሳከም ግዴታ አለበት። የወንድም ኃላፊነትም ግዴታም ነው። ወንድማዊ ግዴታህን የተወጣኸው አይደለም ለእህትክ ለስጋህ ለባዳ የምትተርፍ ሰው ነህ። ስለዚህ ከአንተ ይለፍ። ታላቅ ወንድም ነህ፣ እሷ ልጅ ናት አልበሰለችም። ከአንተ ይለፍ። በቃ ተዋት፣ የወጣከውን ሁሉ ይቅር በላት። ፓስፖርቷንና ካንስሌሽኑን መቼ እንደምትሰጣት ብቻ ቀን ቀጠሮ ንገረን። አንቺ ደግሞ መቅዲ ይቅርታ ወንድሜ ብለሽ ይቅርታ በይው፣ ታላቅሽ ነው። እኔ ሀቡዬ እኔ አንድ ነገር የምትረጅኝ እኔ እንኳን ይቅርታ ነውና ሌላ ነገር አደርጋለሁ የምትሉኝን ነገር አደርጋለሁ። እኔ ባለውለታ አይደለም ብዬ አይደለም፣ ግን በቃ እንዳታለቅሽ። በቃ አሁን ያለፈው አልፏል። ኢትስ ኦኬ። ይኸውልሽ ልንገርሽ፣ 5 ሳንቲም እንዳትጠይቂ ከዚህ በኋላ 5 ሳንቲም ያለኝ እሱ ጋር ብለሽ እንዳትጠይቂ። ስሙን በፍጹም እንዳታነሺ። ይቅርታ ወንድሜ በይው። እሱ ደግሞ በዚህ ቀን ፓስፖርቷንና ካንስሌሽኗን እሰጣለሁ ይላል። አንቺ ሄደሽ መውሰድ ከፈራሽ እኔ ሰው ልኬ ተቀብለው አንቺ ጋር እንዲያደርጉልሽ አደርጋለሁ። እኔ ሀቡ እኔ መቼም ቢሆን ይቅርታ እንደማያደርግልኝ አውቃለሁ፣ ግን ይቅርታ እንደማያደርግልኝ አውቃለሁ። እኔ ግን ይቅርታም ሲያንሰኝ ነው እንደማያደርግልኝ አውቃለሁ። እሱ በተአምር ይቅርታ እንደማይቀበለኝ አውቃለሁ። ግን እኔ የምፈልገው ገንዘብ አይደለም። ካንስሌሽን ይስጠኝ፣ ገንዘብ ካለብኝ እመልሳለሁ። ይቅርታ እንደማያደርግልኝ አውቃለሁ። ለምን የማያደርግልሽ? ምን አይነት ከባድ ኃጢአት ሰርተሽ ነው? ምን አድርገሽ ነው የማያደርግልሽ? ለምን አውቃለሁ። እሱን እኔ እና እሱ እንተዋወቃለን። ይቅርታው ይቅርና ካንስሌሽን ይስጠኝ፣ እዳ ካለብኝ ያሳከመኝን እመልሳለሁ። ከዛም በኋላ አመሰግናለሁ። ይቅርታ። እሺ ይቅርታ ወንድሜ። እሺ እዳ ካለብኝ እዳ ይሄን ያክል እዳ አለባት ይበለኝ። በእናንተ ማህል ምንም እዳ አለቀ። ምንም እዳ በወንድምና በእህት እዳ ብሎ ነገር የለም። በቃ አንቺም 2 ዓመት አገልግለሽዋል፣ ቤቱም ሱቁም አገልግለሽዋል። እሱ ደግሞ አሳክሙሻል። ተካካስ አለ። በቃ እንደዛ ከሆነ በአንቺ ማህል ካንስሌሽን በዚህ ቀን ልሰጣት ይበለኝ። ካንስሌሽን አይዴን ማሰራበት ገንዘብ የለኝም። የተወሰነ ገንዘብ ተበድሬ አስተምራለሁ። መቅደስ ጭንቅላቴ ውስጥ ጥያቄ የሆነብኝ እስካሁን ተበደልኩ ስትይ ነበር። አሁን ደግሞ ይቅርታ መቼ የማያደርግልኝ ማለት። ስለዚህ እኛ ማናውቀው አንቺ ትልቅ የበደልሽው በደል እሱን ይቅርታ የማያስደርግ ነገር ምንድነው? አንደኛ ሚዲያ ላይ ስለወጣሁት፣ ሁለተኛ ለዘመኔ ስለመሰከርኩ፣ ሶስተኛ እኔን እንደዚህ ብሎ አይጠብቀኝም፣ እንደዚህ ታዋርደኛለች ብሎ አይጠብቅም። ስላዋረድኩት እውነቱን ስላወራው ይቅርታ መቼም እንደማያደርግ አውቃለሁ። አያድርግ። ግን እኔ እዳ ካለብኝ እከፍላለሁ፣ ዛሬም ነገም። ግን ካንስሌሽን ዛሬ ነገ ሳይል ቀኑ አልፏል። ይስጠኝ፣ ህጋዊ ልሆን ሰርቼ እከፍለዋለሁ። ችግር የለም። በቃ ይቅር ይልሻል። ወንድም እህቱን ይቅር ይላል ኦፍኮርስ። እና ምንም አይነት እዳ የለበትም እሱም አንቺም እዳ የለባችሁ። በቃ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? እሺ ይቅርታ በይዋ መጀመሪያ በትህትና። እኔ በጣም ይቅርታ እኔ ያስቀየምኩ ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። ካላደረግኩ ያለብኝ የለሽም ያለው ካለብኝ እከፍላለሁ። ይቅርታ
ይቅርታ ብያለሁ። በፊትም ጀምሬ እስክንድር እንዳሉ ይቅርታ ጠይቀው ይቅርታዬን አይቀበለኝም። እኔ ያክል ነፍሰ ገዳይ አይደለም። ሚዲያ ላይ ያወጣሁትም ቢሰማኝ ሰው ስለሌለ በሰው ላኩኝ፣ እሱን ጠየቅኩኝ ምናምን አልሰማኛል። ይቅርታዬን አልቀበልልኝ አለ። ለምን ሰው አይሰማውም ብዬ ሚዲያ ላይ መጣሁ እንጂ እኔ ይቅርታ በጣም ያስቀየምኩ ሁሉ ይቅርታ። በቃ ፍቅር አንተ ትልቅ ሰው ነህ፣ እሷ ገና ልጅ ናት አልበሰለችም። እና አንተ ልትረዳት ይገባል። አንተ ትልቅ ነህ፣ ታላቅ ነህ። ከአንተ ይለፍ፣ ይቅርታ አድርግላት እና በቃ ፓስፖርቷን እና ማንም የለኝም እኮ ግን እኔ እንደዚህ ማለት ሳይሆን ለማስመሰል ምናምን ነው የሚመስለው። ግን በቃ እኔ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? መቼ ነው ህጋዊ የምሆነው? መቼ ነው? እኔ እንደ ሰው ሰርቼ መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። ህጋዊ ሁኜ መስራት ፈልጋለሁ ከዚህ ሀገር። እሱ ግን ከዚህ ሀገር ብሎክ አድርጎኝ ለማሰናበት ነው የሚጥረው። መቼ ነው የሚሰጠኝ? አቡ ይሄን ብቻ አግዙኝ እኮ። እሱ ፓስፖርት እና ካንስሌሽን ቢሰጥሽ እኮ ዝም ብሎ ያለ ብር እኮ አይሰራም። ብር አለሽ የምታሰሪበት መኖሪያ ፍቃድ? የለኝም፣ ግን እየሰራው የሆነ እየተበደርኩም እየሰራውም አስጀምራለሁ። እሺ በቃ እሺ ፍቅር፣ አሁን ካንተ ነው የምንጠብቀው። እንግዲህ 20,000 ህዝብ ለእህትህ ይቅርታ አድርገህ ፓስፖርቷን እና ካንስሌሽኗን እንድትሰጣት እየጠየቅህ ነው። አቡዬ አሁን መጥቶ ወንድሟ ማለትም አጎቷ አማን መውሰድ ይችላል። በዚህ አጋጣሚ የእሱ እቃም ከኔ ጋር ስላለ እቃውን ሶስት ዛሬ አሁን እንደጨረሰ መጥቶ መውሰድ ይችላል። ችግር የለም። ኦኬ በጣም እናመሰግናለን። ፈጣሪ ያክብርልን። ያው ይቅርታ ብሎ አድርጎልሻል። ፓስፖርትሽና ካንሰሌሽንሽን በአማን ይልክልሻል። አማን ደግሞ ማሄድ ከሆነ እኔ የራሴን ሰው ልኬ ተቀብዬ ያለሽበት ድረስ እንዲያደርሱልሽ ማድረግ ይችላል። እሺ እሺ፣ አመሰግናለሁ። እውነት ሁላችሁም ምንም አይነት ዕዳ የለባትም። ምረካታል ምንም አይነት ዕዳ የለባትም። አይ እውነት ህዝቡ ቢያውቀው ደስ ይለኝ ነበር እንጂ እንኳን ይህን እረዳታለሁ እንኳን ያለባት ለመቀበል እኔ እረዳታለሁ። ግን ህዝቡ ቢያውቀው ደስ ይለኝ ነበር። ምክንያቱም ያወጣ ለሕክምና ብቻ ምን ያክል እንዳወጣው እየጎደለባት ድርሃም ብላለች። ራሷ ለእስክንድር መኪናውን ሽጦ 27,000 ድርሃም አውጥቶ ነው ያሳከመኝ ብላ የተናገረችውን እስክንድር ተናግሯል። እንደውም ድገመው ስትለው አያስፈልግም ብሎካል። እኛ ግን ኦልሬዲ ሰምተነዋል። ስለዚህ ወንድም ደግሞ ለእህቱ ኩላሊቱንም ይሰጣል አይደለም ገንዘቡን። ስለዚህ ምንም አይደለም። ለእህትህ ነው ያደረገው። አቡኔም ሁሌም አመሰግነው። ሁሌም እኔ መናገር ፈልጌ አይደለም ሚዲያ ላይ ወጥቼ እንደዚህ ያወራሁት። ለሱ ይሄ እንደማይገባው አውቃለሁ። ታምሜ እንኳን ወንድ ልጅ እንደ ሴቱ ነው ሲያስለኝ መጥቶ ትራስ አድርጎልኝ ምናምን እንደሚሄድ ምናምን ውስጤ አውቃለሁ። ሁለታ እንዳለብኝ ግን ምን ላድርግ? ለማን ልናገር? ማን ይስማኝ? ለቤተሰብ ተናግሬ ማን ይስማኝ? ለየች ተናግሬ፣ ለሮዝ ተናግሬ፣ ለሚስቱ ተናግሬ ሳምሪ ልሰማኝ አልቻለችም። እና ሚዲያ ላይ ካንቺ የመጣሁት እሱ የሚገባው ሰው ሆኖ አይደለም። ግን ምን ላድርግ? አማራጭ ስላጣው ነው። እንደዚህ አይገባውም አውቃለሁ። ኮሜንት የምትሰድቡኝም እውነታችሁን ነው። ግን እንኳን እንደዚህ ላደረገልኝ ነው እና ባያደርግ እንኳን ወንድምሽን አሳልፈሽ ለምን ትሰጫለሽ ብላኛለች ሳምሪ። ሁሉም ሰው ብሎኛል። ግን ምን ላድርግ? አማራጭ የለኝም። በምን ነው እኔ ካንስሌሽን ህጋዊ ሆኜ በምን ነው ሰርቼ ራሴን ምቀይር? ህጋዊ ካልሆንሽ ፖሊስ ይዞኝ አገር ቤት ብገባስ? ራሴን ሳልቀይር ሁሌ ከችግር ሁሌ ከጥገኛ ሁኜ መቼ ነው እኔ ሰው መሆነው? ህጋዊ ካልሆንኩ ከባድ ነው ታውቃላችሁ። እና እንደዚህ ላቀርበው የቻልኩት ምክንያት ካንስሌሽን እንዲሰጠኝ ነው እንጂ ብር እንዲሰጠኝ ምናምን አይደለም። በስበው ነው እንደዛ ያልኩት። መኪና ሽጦ ብር ቢያጣም መኪና ሽጦ ስላሳከመኝ እኔ ይሄ አይደለም የከፍለው ውለታውን ፈጣሪ ይክፈለው ማለት ነው። አውቃለሁ ሰው ሆኖ ማይሳሳት የለም። አዎ እኔ ስለተሳሳትኩ እንደዚህ ስላወጣሁት እጅግ በጣም ይቅርታ። ግን ይቅርታ አይቀበለኝም። አውቃለሁ። ከተቀበልከኝ ይቅርታ ብያለሁ። አያሽ ህዝብ ባለው አለብሽ ልጅ ነኝ ተረዳኝ። በፊትም ጀምሬ እኔ ሁሌም ይቅርታ ጠይቀዋለሁ። ይቅርታዬን አይቀበለኝም። ምን አጠፋው? እሺ ወንድ ጋር ተጀናጀ እንኳ አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ደብድበኝ ብዬ ምንም ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ ምን አድርጌው ነው?
እኔ ማንም እንደሌለኝ ያውቃል። ሰው ግን አይዞሽ እኔ ሰው እንደሌለኝ ወቃ ለምንድን ነው የማይረዳኝ? ለምንድን ነው ሁሌ ከጎንሽ ነኝ የማይለኝ? አይዞሽ በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረኩኝ? ወይስ ድቃላ ይዤ እኮ አልመጣሁበትም። ምን አደረኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሁን ምን ይሁን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ፣ ቶሎ ብሎ መቆጣት ምናምን መበሳጨት። መቅደስ አሁን ወደ ኋላ አንመለስም። ጨረስን፣ ዘጋን እኮ። ይቅርታ ተጠያየቃችሁ፣ ይቅርታ ጠየቅሽው፣ ይቅርታሽን ተቀበለ። ምንም ዕዳ የለብሽም ከዚህ በኋላ አለሽ። አንቺ እሺ ይቅርታ እሺ ማልሽ ፓስፖርትሽና ካንሰሌሽን ነገ መጥቶ አማን ይውሰዳለ። አለቀ፣ ዘጋን እኮ። ተዘገነ ወደ ኋላ እንደገና በኤሌክትሪክ ስለመግረፍ ታወሪያለሽ። አለቀ፣ ጨረስን። በቃ እሺ ይቅርታ እሺ እሺ አቡ ይቅርታ ፍቅር ሚዩት ነክ እኮ በየትኛውም መንገድ ከመግባቴ በፊት እኮ በጣም ይህን ቀን የረገምኩበት ወይም ደግሞ በጣም ያፈርኩበት ቀን እኔ ከእህቴ ጋር እንደዚህ የቀረብኩበትን ቀን ነው። በየትኛውም መንገድ ቢሆን እንኳን ከእህትሽ ጋር እንኳን እህቴን ከማንም ጠላት ጋር እኮ ይቅርታ ትባባያለሽ በየትኛውም መንገድ። ስለዚህ እኔም በነገራችን ላይ 20 ሺህ ያላችሁት ህዝብ እንድትረዱ የምፈልገው ሚስቴ አይደለች፣ ፍቅረኛ አይደለች፣ ሌላ ባዳይ አይደለች፣ እህቴ ነች። እኔ ህይወቷ እንዲበላሽ ካለመፈለግ አንጻር ነው ቁጥጥር የማደርገው። ምን አገባኝ? ሰው የራሱን ህይወት እንዲኖር እድሉ በነገራችን ላይ ቅድም ሪከርድ ስታሰሚ ለወንድሜ ነግሬ ያለችው እውነት የሚወድሽ ከሆነ እስኪ ያናግረኝ ብዬ ስልክ ተቀብዬ ሁሉ ደውያለሁ። ምክንያቱም በዚህ ዘመን ሴት አይደለም መጠየቅ ያለባት ወንድ ነው። እኔና ክብርሽን የሚጠብቅ ነገር አድርጊ ነው። ከዛ በዘለለ እኮ ምክንያቱም አሁን ትናገር በፐርሰናል ጉዳይ በዋናነት ጸባችን ከወንዶች ጋር ባለው ምክንያት ነው። ሜቢ አሁንም የሷ ሞራል የሚጎዳ ነገር ማውራት ስለሌለብኝ ላሳጥረው። ጸባችን ይሄና ይሄ ነው። ስህተት ከሰራው ይቅርታ። ሜቢ ግን ምንድነው እናትም አባትም ሁሉ ነገሯም እኔ ነኝ ከኢትዮጵያ ጀምሬ እስከዚህ ድረስ። ምክንያቱም ቅድም ያልኩት ውሸት አይደለም። መጀመሪያ ኦፕሬሽን ተሰራች። በዛ ኦፕሬሽን አትድን ስትል ብዙ አሁንም ወደ ኋላ እንዳልመለስባችሁ እኔ ለሷ በማሰብ እንጂ የተለየ መጥፎ ማንነት ኑሮኝ አይደለም። እንዲያውም ስለራሴ ማመስገን ካልሆነ በስተቀር ቤት ውስጥ ማንኛውም ሰራተኛ ከወጣ በኋላ በተለያዩ መንገድ ቢያነሱኝም እኔ እንጃ ስለራሴ አለመስከር ብቻ ባጭሩ እንኳን ለእህቴ ማለት ነው። ስለዚህ ለሰራሽ ስህተት ይቅርታ ማለት የሰራሁት ስህተት ካለ ይቅርታ፣ ላደረግሽው ነገር ይቅርታ አድርጌልሻለሁ። በየትኛውም መንገድ ክርስቲያን ነኝ። እንኳን አንቺ እንዴ ተጋልሎ እኮ ሰው ይቅርታ ይባባላል። ስለዚህ ምንም ችግር የለውም። ቤትሽ ነው። በማንኛውም ሰዓት መምጣት ትችያለሽ። ከሳምሪ ጋር አስታርቅሻለሁ። ሜቢ እሷን በየቦታው እየሄድሽ ላይቭ ላይ ስሟን አጥፍተሻል። ምንም ያላደረገችሽን በየትኛው መንገድ በምንም መልኩ ከጸብ የሚገኝ ነገር አንድም ነገር የለም። ምንም የሚገኝ ነገር የለም። 20 ሺህ ሰው ባለበት 2 ቀን ሙሉ ስራ ማስፈታቱ ዋጋ አልነበረው በየትኛው መንገድ በምንም መልኩ። እኔም እንደዚህ አደርግሻለሁ እንደዚህ የተለያየ ነገር ስናገርሽ የነበረው የተለያየ ሪከርድ ይላክልኛል። ለኔ ሞት ነው። ምክንያቱም ምንም አይነት መልካም ስራ ብትሰሪም መመሰገነው እኔ ነው። የፍቅር እህት እኮ ነች። የፍቅር ዲዛይን መጥፎ ስራ ስትሰሪ ደግሞ የፍቅር ዲዛይን እህት እኮ ነች ነው። ያ ነው እኔን ያሳበደኝ፣ እኔን በቃ መጥፎ ሰው ያደረገኝ ያ ነው። ስለዚህ ላሳጥረው፣ ልዝጋው። ይቅርታ ለሁሉ ነገር ጨርሻለሁ። እናመሰግናለን በጣም ፈጣሪ ያክብርልን። ስለዚህ በመጨረሻም ይቅር ስለተባባላችሁ ደስ ብሎናል። ስለሰማችሁ እናመሰግናለን። ፓስፖርትሽን እና ካንስሌሽንሽን ነገ ከነገ ወዲያ አማን ሄዶ ይወስዳል።